ለምን በጣም በቃ ይሄ ነው እስልምና ኑ ምን አመጥሉት በቃ ላለማስወራት የፈለከውን አውርተህ ስጨርስ እኔን አታስወራኝም ይፈተው አውርቼ ጨርሼ አንተ አውርተህ ሲጀምር ስድብ ስለጀመርክ ካሜራህን ክፈተው ብራዘር አንድም ነገር የተሳደብኩ የለም አላህ አይታይም ብለኛል ማይታየው በቀሚስ ስለተሸፈነ ነው ካሜራህን ክፈት አትጩ እኮ አንድ አትጩ ካሜራህን ክፈት አትጩ ካሜራህን ክፈት ማዘብ ተራይ ልናገር እንግዲህ ተመልከቱ እነዚህ ናቸው ኡስታዞቻችሁ ባዶ ናቸው ስድብ ጀምር ነበር ባዶ ናቸው ወንድ ኮን ከቤቱ ታውራ ተባልክ እምቢ ስላልክ ቤት መጣ ካሜራ ክፈት ወንድ አትበል ወንድ ሳይሆን ካሜራ ክፈት እኔ አውርቼ አንተ ማወራ ሚቀረው ቃል በቃል ማውራት ነው እሱ ምንድነው ያደረገው ወገናችን ሁላችሁም እየታዘባችሁት ነው አውርቶ ጨርሶ ነብዩ መሐመድ ቀባጠረ ምናምን አትጀመረ እቺን ቃል የሚጠቀሙት መሰላችሁ ልንገራችሁ ከዚህ እኛ ሙስሊሞች እናስወጣቸው ኦኬ ጫን ብለን ኤክስ ብለን እናስወጣቸው ታዲያ እንዴት ነው ከዚህ የሚወጡት ሲባል አንድ ሲስተም አለች እሷ ምንድነው ማንንም ሰው ነብዩ መሐመድን ሲሳደብ ከሙስሊሞች ቤት እንደሚወጣ ያውቃሉ ሲስተም ናት ሁሉም ሰው ይረዳል ቶሎ ነብዩ መሐመድን መሳደብ ይጀምራል ያኔ መውጣት ፈልጎ የነበረው ጀለስ ኤክስ ይነካና ሙስሊሞች ዲስኮኔክት ያደርጉታል ሲስተማዊ የሆነ አካሄድ ነው ነብዩ መሐመድን በተሳደበ ጊዜ እንደሚወርድ ስለሚያውቅ እንዴት ሊወርድ ብሎ ሲጨነቅና ሲርበተበት የነበረው ክርስቲያን ቶሎ ነብዩ መሐመድን የሚሳደበው ከዚች የጭንቅ ሰዓት ለመትረፍ ነው ሶ የከፈትከው ካሜራ እዛው ሐዲስ ላይ እንደምትረገጥ ስለምታውቅ በፍጹም አትከፍትም ትሳደባለህ ለማንኛውም እሺ ድጋሚ ላሳያችሁ የከፈተው ሐዲስ ሰሂህ ነው ወይ ስንል ሰሂህ አይደለም ኢብኑ ተይሚያ ራሱ ምንድነው ያለው መጅሙዑል ፈታዋ ፍለፊት ያለው የምታውቁት ሁላችሁም ታውቃላችሁ የማን ኪታብ ነው መታቁት ሙስሊሞችም ክርስቲያኖች መጽሐፉ ራሱ የኢብኑ ተይሚያ ኪታብ ነው ኢብኑ ተይሚያ ሰሂህ ነው ያለው አረ በፍጹም አይደለም እሺ ትርጉሙ ላንብብላችሁ እንደዚህ እናርግ መጅሙዑል ፈታዋ ለሼኹል ኢስላም አህመድ ኢብኑ ተይሚያ ሶስተኛው ቅጽ ገጽ 386 እሺ አረብኛው ልተውና አማርኛው ላንብብላችሁ ሙሐመድ ሰለላሁ ዐለይሂ ወሰለም እሺ በምድራዊ ህይወቱ ጌታውን በአይነ ስጋው አይቷል የሚሉ ዘገባዎች በአጠቃላይ በሙስሊሙና በሊቃውንቶች ስምምነት መሰረት ምንድናቸው ውሸት ናቸው በአጠቃላይ በሙስሊምና በሊቃውንት መሰረት ስምምነት መሰረት እንዳለ ውሸት ናቸው አለ ይሄን የሚናገረው ማን ነው ሳላ ነው አይደለም ማን ነው ኢብኑ ተይሚያ ራሱ ሼኹል ኢስላም መጅሙዑል ፈታዋ ለሼኹል ኢስላም አህመድ ኢብኑ ተይሚያ ይሄው ኢብኑ ተይሚያ ራሱ እንደዚህ ስለም እንደማጋለጥ ስለመጣ ነብዩ መሐመድን ተሳደባለህ ከዛስ ከውርደት ተርፍና ቶሎ ትወጣለህ ለዛ ነው እሺ መጅሙዑል ፈታዋ ቅጽ 1 176 እሱ የከፈተው ላይ ምንም አይነት ሰነድ የለም ሰነድ ያሌለው ሐዲስ በማን ተርሚኖሎጂ ነው ሳይ የሚሆነው እሱን ጠይቀዋለሁ እሺ እንደዚህ ይላል ولم يثبت على ولم يثبت አልሰበተም ተረጉማለሁ እንትኑ ولم يثبت አልሰበተም عن ابن عباس كابن عباس هنا ولا عن امام احمد كامام احمد አልሰበተም وامثالهما ከነርሱ መሳዮችም አልሰበተም انهم እነርሱ ይሄን ማለታቸው ቃሉ እንዲህ ማለታቸው አልሰበተም እሺ ان محمد እኮ راى ربه بعينه ጌታውን በአይኑ አይቷል የሚል ነገር ከኢብኑ አባስም ሆነ እሺ ከመሰሎቹ ከኢማሙ አህመድ አልሰበተም አለ ለዛ ነው ኢብኑ ተይሚያ ራሱ ሐዲሱን መውዱዕ ሐዲሱን ዳኢፍ አይደለም ያለው ዳኢፍ ሐዲስ ነው እንደዛ አይደለም ያለው ሐዲሱን መውዱዕ የሆነ ሐዲስ ነው ብሎ ያስቀመጠው መውዱዕ የሆነ ሐዲስ ይዘው ነው እነዚህ ወገኖቻችን ምን የሚያረጉት ዝም ብለው የሚቀጥፉት ሐዲስ ስላመጡ አይደለም ያመጡት ሐዲስ ምንድነው የሚል ነገር ይታያል እና እንደዚህ ሲታይ እንዳለ ውሸት ሆኖ ይገኛል የአንድ የመጨረሻ እድል እንሰጠዋለን ትልቁ ላይ እናረጋውና እናስከፍተዋለን ትልቁ ላይ ሆነ ቅድም ክፈት ወገናችን የመጨረሻ እድል ነው የሚሰጥ እሺ ይሰማለው መጀመሪያ አንድ ቼክ ክሮስ ቼክ እናድርግና ጀዛከላሁ ኸይራ አላህ ይحفظك አንድ ያመጣትን እዛው ዲስትሮይ ይደረግና ከዛ በኋላ ትልቁ ላይ ነህ ካሜራን ክፈት ወገናችን ሁለተኛ ግን አላህና መልእክተኛውን ከተሳደብክ ቀጥታ ብሎክ ነው የምትደረገው እሺ ብሎክ ሚት አይደለም ብሎክ ነው የምትደረገው በስርዓት አሲያ ስልጣን ሲጭ አንድ ጊዜ
ሳላ ስልጣን መስጠት አልቻልኩም ላንተ እምቢ አለኝ። ኦኬ አይታይም እዛ ውስጥ የለም። እንትን ምንድነው አድሚን ለመስጠት የሆነ ፎሎ ምናምን ጠይቃል። ኦኬ እሺ አላረኩም። እሺ አርጋ እሺ ለማንኛውም ጋር ይሄን ይመስላል። ኦኬ ሌላ ምን ልጨምር? አንዴ ይቅርታ አድርግልኝ። ቀድሞ የተብሊሱን አንዴ ክፈተው የሆነ موضوع የተብሊሱን አንዴ ችግር የለም موضوع ليش تحديث አንዴ ትልቅ ላይ ሆነና ያቺን ፖይንቷን ለማስቀመጥ በነገራችን ላይ ኖ ከዚህ ሪዋያ ላይ ሰፋ ከሱ በፊት የነበረው ተብሊስ الجهمية ዙም አውት አድርጎና ከዛም በኋላ قال رسول الله صلى الله عليه وسلم قال ولا رأيت ربي في صورة شاب كبال ولا أمسك نطبانا أمسك رأيتها أمسك طرنا يسكمل رأسه حتى الحين يقر وحديثه ليه مرفوع رأسه هنا نعم زيادة نميرة حديثه على يوتيوب نبر أنت أبشر أنا قاصد على حديث رأسه مجرم مرفوع رأسه هنا يتكتف بث بمهونه دبل أسكمل لها الحديث رأسه حديث وشت مهونه رأسه كان دجنا لله وشت إنه تجمع بث مرة زيو بيج لا ما أصلا ናይታችኋል ጋይስ ምንድነው የሚለው قال رسول الله صلى الله عليه وسلم رايت ربي في صوره شاب امرد ካለ በኋላ ይሄ በአረብኛ 5 ቁጥር ነው እሺ ሰላም ምን ነው ሚት አደረጉኝ ከሚት አውጡ ለምንድን ነው ሰው ሳይሳደብ ሚት የምታደርጉት ሜርሲ ቆይ ሶ في صوره شاب ብሎ እቺ በቀንፍ 5 ቁጥር ናት እሺ 5 ቁጥር ማለት ግርጌ ጋር 5 ቦታ ትሄዳላችሁ አምስተኛው ጋር ትሄዳላችሁ ይሄ ዚያዳ ነው ጭማሪ ነው ይላል ሚነስል ሐዲስ አይታችኋል ሻብ ምናምን የሚለው ነገር እሱ ራሱ ዚያዳ ነው የተጨመረ ነገር ነው የተቀጠፈ መመልከት ትችላላችሁ ነዛው ራሱ ያመጣው ላይ እኮ ነው ሌላ ፔጅ ላይ ነው ይሄው ገጽ 290 ላይ አይታችኋል የተጨመረ ጭማሪ ነው ተብሎ እዚሁ ከስር በኩል ተቀምጧል ሶ እንደዚህ አይነት ነገር ነው የሚያመጡት ነው ለዛ በቤቶቻችሁ የሚቀጥፉት ይሄን ነው ጋይስ ከዚህ የተለየ ነገር እንደዚህ አድምታችሁ ስታዩ ገለባ ነገር ነው ይዞ የሚመጡት ሁሌም ገለባና ይሄንን ደግሞ የሚያምን ህዝበ ክርስቲያን ምናምን ይላሉ እስልምና እንደዚህ ነው እንዴ ምናምን ይላሉ እስልምና ምን እንደሆነ ተባራሪ ዕውቀት ጎግልን ጎልግሎ ከሚመጡ ሳይሆን እንዲቀርብ ብላችሁ ስትጠይቁ ነው እስልምናን የምታውቁት አይታችሁ ከመጽሐፍቶች ነው ልታውቁ የምትችሉት እንጂ የሆነች ኢንተርኔት ላይ ጎግል ገብቶ ይዞ የሚመጣውን ነገር ሰው ጭራሹኑ ማመን የለበትም እና እነዚህ ወገኖቻችን እንዲህ ወደ ቤት ቢመጡ እኛ ጋር ምናምን ቢመጡ ብዙ ሰዎች እንዲህ እውነታውን ያያሉ እዛ ተደብቆ ተጎልግሎ ከሆነ ቤቱ ውስጥ የሚቀመጠው እውነታውን እዛ የሚሰሙ ሰዎች የሚሰሙት ነገር ሁሉ እውነት ይመስላቸዋል እንደዚህ ወደዚህ ሲመጡ ደግሞ ውሸት መሆኑን በቀላሉ ይረዳሉና ወገናችን በዚሁ አጋጣሚ ስለመጣና ኤክስፖዝ ስለሆንክ እጅግ አድርገን እናመሰግናለን ስርዓት ካላችሁና ነብዩን ባትሳደቡ ደግሞ ብዙ ውይይቶች ልናደርግ እንችላለን ኦብቪየስሊ ለውይይት ደርሳችሁ አይደለም ግን ጥያቄ እናስተናግዳለን ውይይት እንኳን ይቅርባችሁ እሺ ለማንኛውም ይሄን ይመስላል ባረከላሁ ፊኩም ጀዛኩሙላሁ ኸይራን መውጣት አለብኝ አንድ ሳላ አንድ 5 ደቂቃ አንድ 3 ደቂቃ 3 ደቂቃ እሺ ቀጥል እሺ አንድ ጥያቄ አንተ ስለሆንኩ ነው እንጂ መውጣት ፈልጌ ነበር ቴንክ ዩ አንዴ የምታወራው አንዴ ልናገር ወንድሜ መውጣት ሆነ ያወራሁበትን ወጣን ብሎ ስላልክ ነው ወጣሉ ስላልክ አንዴ ከሱ ጋር እሺ ሁለታችሁም ችግር የለውም ሁለታችሁም እንደናለው እሱ ሊጨርስ ነው ወጣችሁ እሺ አይ የኔ ጥያቄ እንትን ነው ሰው ሞተ ሲባል ነፍስ ከስጋው ሲለይ ነው አይደለ አዎ ያው ሌላ ጥያቄ ነው ሌላ ጥያቄ ነው እሺ ቀጥል አይ ተያያዥ ጥያቄ ነው እና ለነብዩ መሐመድ ሰለዋት ስታወርዱ ነፍሱ ይመለስለታል ነፍሱ ይመለሳል ስትል ወደ ስጋው ነው ወደ ስጋው እንግዲህ የሚል አላየሁም እኔ በግል እንደዛ የሚል አላየሁም ሰለዋት ለምን እንደምታወርዱት ነው ነፍሱ ይመለሳል ወይ የሚል ከሆነ እኔ አላየሁም እንደዛ የሚል ነው አለ ቆይ አንዴ መርሲ አንዴ ቆይ መርሲ ሚውት አድርጊ ምንድን ነው የምትይው መርሲ ወደ አንቺ ልምጣ አንዴ ቆይ ይሄን ያለውን አለኝ ማለት ነው ቁጥሩን ከፈለገ አንዴ ልንገንተ እናውራና ትሰጫዋለሽ ተጨማሪ ካለ ትሰጫዋለሽ ችግር የለውም እሱን አና አቢዳውድ 2041 እንደዚህ የሚል ሐሳብ የለውም አንብብ ሐዲሱ ምንድን ነው ችግር የለውም እናየዋለን ሐዲሱን ክፈተው
እኔ መክፈታችን ምን ችግር የለውም። ክፈተው። ዳይፍ ነው ካልክም እንትን እንላለን። ክፈተውና ያልኩ ማን አለ ከሆነም ነው ያልኩ። እስቲ ክፈተውና እኮ ችግር የለውም። እኔ እቀበላለሁ፣ አልጨቃጨቅም። ክፈተዋ። እኔ አልችልም መክፈት። ለምን ነው የማትችለው? አንድ ስልክ ነው ያለኝ። እንትንም ለጥፋው ባክግራውንድ ላይ አንተ ቅድም እየከፈትክ ስለነበረ መክፈት አትችልም? አስቀምጬዋለሁ እኮ አስቀምጬዋለሁ። እዛ ማለት አልችልም። እዛው አይደለም ማለት ዝም ብለህ እዛው ጋር አንብብልኝ፣ ችግር የለውም። እኔ እረዳሃለሁ። እሺ መክፈት የሚችል ሰው እሺ፣ እንትና ትችላለሽ? መርሲ እኔ እችላለሁ። የት ለምን አታነበው? እኔ አምናለሁ። ኦክቶበር በቃ ትከፍትላለች። ይኸው እሷ ትከፍትላለች። እሺ ችግር የለውም። ስንት ነው ያልከው? ቁጥሩን ሰጠኛል። እና ቢዳውድ 2041 ስክሪንሻት አድርጌ ነው የማወጣውና ልግባ። እንዳትከፍቱለት የሚሉ ሰዎች ያስቃሉ በጣም። ለምን አታነበውም? ዝም ብለህ አንተ እዛ በቃ ከፈተች። ከስር የከፈተ ሰው አለ። አረበኛውን አንብበው። በቃ ቀጥል አንተ አንብብና ንገረኛ። አንተ ላይ እኔ አልችልማ። እንግሊሹን አንብበው። ምን ችግር አለው? ለምን አታነበውም? ምን ችግር አለው? አንተ አንብብና ጠይቅ። አንተ ነህ እንግዲህ የጥያቄው ባለቤት ወይስ እኔንም እያነበብን ነው? መጣሁኝ እኮ ቅድም አንተ ራስህ አውጥተህ ስታብራራ ብዙ ነገር ገብተህ ስታብራራ አልነበረም? እንዲያውሳል የምጠይቀውን አታውቅም ነው። ይሄው አዲሱ ይሄው መጣ። አንብበው ወንድሜ አንብበው። በቃ የከፈትከው ልጅ አልችልም አልኩ። ማንበባችን አልችልም። እንግሊሹን አንብበው። እንግሊሹን አንብብ እንዴ በብራዘር የከፈትከው ልጅ አለ። እኔ እንግሊሽ ስላለው እስቲ አንተ አንብብ። ለምንድን ነው የምትጨነቁት እንዴ? እሺ በቃ እሺ ማለት እኔ እንድታነብ ፈልጌ እኮ ነው። ኦክቶበር በእኔ አልችልም ማንበብ። በቃ አንብበው። ምን ችግር አለ? አይ እሺ እንዴ ሜርሲ እስኪ አንቺ ሞክሪ። እኔ አነበዋለሁ። አንዴ ልጅ አለኝ ነገር በእንግሊዘኛ አነበዋለሁ። ችግር የለም። እሺ ቀጥሉ። እንዴት አወከ ግን? እሺ ኦክቶበር አንዴ እስቲ ልጁን እንትን እስክታረገው ድረስ እሷ አንተ እንደዚህ ማቱ እንዴት አወክ? ኦኬ እኔም በትራንስሌት ከተረጎምከው እኮ በሁሉም ቋንቋ ማወቅ ትችላለህ። ምን ችግር አለው ወንድሜ? እኔ አሁን እንዴት አንብባችሁ ነው እንደዛ ያላችሁት? እስኪ እንዴት አንብባችሁ ነው? አሁን እኔ ይሄን ስክሪንሻት አድርጌ ወደ ትራንስሌት ነው ወስደዋለሁ። ይነግረኛል ግን በእንግሊዘኛ መጀመሪያ አንብቤና አጭር ስለሆነ ግን እኔም ችግር የለብኝም። ኦኬ the prophet said if anyone of you greets me Allah returns me soul to my and I respond to the greeting ይላል። አሁን ሲተረጎም እኔ በአማርኛ አስተረጉመው ምን ይላል? አሁን አንድም አለች እችም አይደለችም። እኔ ማቃት አንድ አይነት ነው። ግን በመቃብሬ ሁሉ ሰላም ካላችሁኝ አላህ ይመልስልኛልና ህይወቴን ይመልስልኛል፣ ከዛም ሰላምታውን መልስላችኋለሁ ነው የሚለውና እንደውም በመቃብር ላይ ያለው ይላል። አንድ ያው እሱን ላመጣው ይችላል። መቃብር ውስጥ ያለው የሚለው ምን ነው እንደዛ የሚለው? እሺ እስቲ አለ እንደዛ የሚለው ይሄም ህይወቴን ይመለሳል እያለ ነው። ሰላም ካላችሁ ለመሐመድ ሰላምታ ይመልሳል ይላል በእንግሊዝኛ። አማርኛ ወይ ተርጉሜ ላምጣልህ? ልተርጉመው አማርኛ እንችላለን እኮ እኔ ሜርሲ እንድታነቢው ፈልጌ ነው እንጂ ወይ ደግሞ እንደው የምታመጡትን ነገር ምን ያህል ታነባለህ? እኔ እንግሊዝኛ አለን እኮ እንግሊዝኛ ብቻ እኮ አይደለም። የነብዩን ቋንቋ ነው ናይ ላስረዳው ብዬ ነው። እንግሊዝኛ ስላወቅ ይጠፋብሃል ማለት አይደለም። ብዙ ቋንቋ አላወቅሽም። ችግሩ አላወቅሽም። እኔ ማርሲ ቆይ በቃ ታዩ እንትን ባንጨቃጨቅ ጥሩ ነው። ሐዲሱ ይሄው ሳላ እሺ ሰው የምታመጡትን ነገር ምን ያህል እንደው ማንበብ ትችላላችሁ። ለዛ ነው የቀደሙን ልጅ እንዲያነባ የፈለኩትና እሺ ምንድነው የሚለው? the prophet said if anyone of you greets me ከመካከላችሁ አንዳችሁ ሰው
ምንድነው ሰላምታ በሚያወርድበት ጊዜ ይሰሊም ማሚን አሐዲን ይሰሊሙ ዐለይያ ከመካከላችሁ አንዳችሁ ሰላምታን በሚያወርድበት ጊዜ ኢላ ረደላሁ ዐለይሂ ሩሂ ሐታ አሩዱ ዐለይሂ ሰላም ይላል። ከመካከላችሁ አንዳችሁ ሰላምታ በሚያቀርብበት ጊዜ አላህ ሩህን ይመልስልኝና እኔ ደግሞ ያንን ሰላምታ ሰላም ያለውን ሰው መልስለታለሁ የሚል ነገር አለ። ኦብቪየስሊ ኦኬ፣ ጥሬ ቃሉ የሐዲሱ ይሄንን ነው። ታዲያ ሐዲሱን በተመለከተ እንግዲህ ያለው ሁክም ምንድነው ወይ ደግሞ ለዚህ ሐዲስ የተሰጠው ሁክም ምንድነው የሚለውን በተመለከተ ከታች በኩል ሼክ አልባኒ ሐሰን የሚል ደረጃ ይሰጠዋል። አንዳንዶቹ ደግሞ ሐዲሱ ከሰነድ አንፃር ችግር ያለበት ነው ብሎ ይናገራሉ። ለማንኛውም ክሪቲሳይዝ የሚያደርጉ ዑለሞች አሉ፣ በግልጽ ሐዲሱን የሚቀበሉትም ደግሞ አሉ። ስለዚህ ይሄንን እንያዝና እዚህ ሐዲስ ላይ ያንተ ጥያቄ ምን እንደሆነ አጠራርግና ንገረን። እሺ እንትን ሐዲሱን ትቀበለዋለህ አንተ በግልህ? የሚቀበሉትም አሉ የማይቀበሉትም አለ። ስለዚህ እቀበለዋለሁ። አንተ ትቀበለዋለህ። ኦኬ እሺ። እሺ። ስለዚህ ነብዩ ክሪቲሳይዝ የሚያደርጉ ዑለሞች አሉ። እሱን ካወክ በቂ ነው። እኔ እቀበለዋለሁ። እስቲ ጥያቄ ችግር የለውም። አንተ በግልህ ከተቀበልከው አንተ ለመመለስ ስለምትችል እኔ ካንተ ጋር ነው የማወራው። እሺ ቀጥል። ስለዚህ አሁን መጀመሪያ ስጠይቅ ምን ብለኝ ነበረ? አንድ ሰው ሞተ ሲባል ምን ማለት ነው ብዬ ነፍሱ ከስጋው ሲለይ ነው ብለኸኛል። እዚህ ጋር ደግሞ እናንተ ሰለዋት ስታወርዱ አላህ ለነብዩ ነፍሳቸውን ይመልስላቸዋል። ስለዚህ አንድ ሰው ሞተ ሲባል ነፍሱ ከስጋው ሲለይ ከሆነ ነፍሱ ከስጋው ሲመለስለትስ ያ ሰው በሕይወት አለ ማለት አይደለም ወይ? ስለዚህ እናንተ ሰለዋት ባወረደ ሲቹዌሽን ላይ ነፍሱ የሚመለስ ከሆነ ያው ነው ቢባል ምን ችግር አለው ነው? አንዴ ልጨርስ። ቆይ አዳት ስፔሲፊክ ሲቹዌሽን ነፍሱ ወደ ጀሰድ አንድ ነገር እናምናለን ያላ እንቢያ አለል አርድ የሚል ትምህርት አለን። ምን ማለት ነው? አላህ የነቢያትን ገላ ቦዲያቸውን በምድር ላይ እርም አድርጓል ብለን እናምናለን። ሰው ነፍስ ወደ ስጋ ሲመለስ ስጋስ እዛ ቦታ ላይ የምርም ኖሮ ነው ወይ ከተባለ አለኛው ሰዎች እንደዛና የሰው ልጅ ከሞተ በኋላ ይበሰብሳል፣ ይጠፋል፣ ይደቃል። የነቢያት ቦዲ ግን በምድር ላይ እርም ስለሆነ ምድር የነቢያትን ሰውነት አትበላም ወይ ደግሞ ዲካ አታረግም። ሰውነታቸው እንደሞቱበት ነው ያለው ብለን እናምናለን። ይሄ ካለ ነፍሳቸው ወደ ጀሰድ ቢመለስ ምን ይገርማል? ምን ጥያቄ ያስነሳል ነው። ኮለጨ ሳልጨርስ እኮ ራስህ እንትን አልክ እኮ አቋርጠኝ። አልጨረስኩም፣ አቋርጠኝ ራስህ ነው የሄድከው። ስለዚህ አሁን ምንድነው አንድ ሰው ሞተ ሲባል ነፍሱ ከስጋው ተለይቶ ከሆነ የነብዩ መሐመድ ደግሞ እናንተ ሰለዋት ባወረዳችሁ ቁጥር ነው ነፍሱ የሚመለሰው። ስለዚህ ነፍሱ እናንተ ሰለዋት ባወረዳችሁ ቁጥር ነፍሱ የሚመለስለት ከሆነ ነብዩ መሐመድ ሞቷል ወይስ በሕይወት አለ? ከይፍያው አልተገለጸም። አሁን ከይፍያው ነፍሱ በሚመለስበት ጊዜ ህያውነቱ ልክ አሁን እናንተ እንደ ህያው እንደምንሆነው ነው እንደዛ አይነት ህያውነት ነው ወይስ አይደለም የሚለውን ምንም የተገለጸ ነገር የለም። ስለዚህ በህይወት አለ ለማለት ከይፍያው ሲገለጽ አይደለ? ኦክቶበር ከይፍያው ማለት ምን ማለት ነው? ሁኔታው ለምሳሌ ሁኔታው ከይፍያ ሁኔታ ነው። ሁኔታው ሲታወቅ ነው። ሁኔታው ልክ እኔ እናንተ ህያው በምንሆንበት ወይ ነው እዛ ውስጥ ህያው የሚሆኑት የሚል ነገር የተገለጸ ነገር የለም። አይ ያው መሆን እኮ ማለት እኮ ልክ እኔና እንዳንተ አሁን ያው ሆነን በምናወራበት ወይ ነው የሚል ነገር ሐዲሱ ላይ አልተገለጸም። ኦኬ። ስለዚህ በምን መልኩ እንደሆነ ምንም የተገለጸ ነገር ስላሌለ ያለውን ነገር ከመቀበል ያለፈ እኛ ሙስሊሞች ዲቴል ነገር ውስጥ አንገባም። ኦኬ። ስለዚህ ያው ሞቷልም አልሞተም ማለት አትችሉም ማለት ነው እናንተ። እንችላለን ወደ አኺራ ሄደዋል ብለን ልንናገር እንችላለን። ነገር ግን ደግሞ በህይወት አለ ብለን ለመናገር ከይፍያው የተገለጸ ነገር የለም። አሁን ላይ ኤግዚስት ያደርጋሉ በህይወት ደረጃ ልክ እኔ እናንተ እንዳለ ነው እንደዛ ናቸው ብለን መናገር አንችልም። ስፔሲፊክሊ የተገለጸ በዛ መንገድ እኔ እናንተ ያው በሆንበት ወይ ነው የሚል ነገር ሐዲሱ ላይ የለም። ያ ስላሌለ ምናልባት ያ ስላሌለ እንደዛ ብዬ ልክ እኔ እናንተ ያው እንደሆነው ነው ብዬ መናገር አልችልም። በማስረጃ ነው ጥያቄ። ከዛ ልክ እንደዛ መልስልሃለሁ።
ኦኬ እንደዛ ሚል የለም በለኝና ወይ እንጨርስ። የለም አለ አልልህም። ክፈተውና ጊዜ ለምን እንፈጃለን? እሺ አዲሱ ላውጣሽ። ጊዜ አንፈጅ 30 ሰከንድ ነው። 30 ሰከንድ ነው። እሺ አዲሱ ከዛ በኋላ እንደዛ ሳይሻል አይቀርም። በጨበጣ እንኳን እናወራ ማስረጃ ሳይከፈት ብራዘር ኦክቶበር እኔ ልክፈትለት ለልጁ ይቻላል። ተባበሪው እስኪ ዛሬ ደስ ይበለው። ኦኬ ስክሪንሾት አድርጌ ላውጣዋ። ቆይስ ኦክቶበር አንተ ፈጠን ኮለታ አንዳችሁ ችግር የለውም። ሳይ ሙስሊም 23 ሳይ ሙስሊም 2375 ቢ ክፈተው በቃ አንዴ ክፈችው እንትናች ክፈችለት ሜርሲ ስንት ነው? እኔ በሱና እኔ ሳይኔ ያገኘሁት አንተ ንገረኝ። ስንት አልከኝ? ሳይ ሙስሊም 2375 ቢ ናይ ኦክቶበር ስለ ሙስሊሞች ኢስራ ወሚዕራጅ ታሪክ ታውቃለህ? እኛ ሙስሊሞች ስለ ኢስራ ወሚዕራጅ ስናወራ ሰምተህ ታውቃለህ? ምን ማለት ነው እሱ? አላውቅም። ነብዩ ወደ ሰማይ የተጓዙበት እሱን አውቀዋለሁ። ሐዲሱን አይቼዋለሁ። ከነቢያት ጋር አውርተዋል። ከነቢያት ጋር እንዳወሩ አይቻለሁ። ከሙሴም ጋር ከሌሎችም ጋር እንዴት ያወራሉ? እና የኔ ጥያቄ እሷል እንዴት አደ አሪፍ። ስለዚህ በምን መልኩ እንትን እንደምንል እሺ፣ አንዳችሁ አንቡ። የኔ ጥያቄ ምን ነው? የራሱ መጨረሻ ላይ ታል እዛ ጋር ናይት ጆርኒ ይላል። አሁን የጠቀስኩልን ነው የከፈተችው። ናይት ጆርኒ ማለት የሌሊት ጉዞ ማለት ነው። በአረብኛ ኢስራ ወሚዕራጅ የምንለው ሌይለቱ ኢስራ ይባላል። ናይት ጆርኒ ማለት አሁን የከፈተችው ሐዲስ ምናልባት አንተን ሰጣት ከሆነ የሌሊት ጉዞ ይላል። አይ ሃፕን ቱ ፓስ ካለ በኋላ ኦን the occasion of the night journey በሌሊት ጉዞ ባለፍኩ ጊዜ የሚል ነገር ይናገራሉ። ሙሴ ብቻ ሳይሆን አጠቃላይ ነቢያትንም ጭምር አውርተዋል። ለምሳሌ ኢየሱስን በሁለተኛ ሰማይ ላይ አውርተዋል። ኢድሪስን አውርተዋል። ከሙሴ ጋርም ተነጋግረዋል። ሌሎች ነቢያቶችም አሉ። አንደኛ ሰማይ፣ ሁለተኛ ሰማይ። የማይታወቅ ነብይም አለ። አንተ የማታውቀው ነብይ? አዎ የማይታወቅ እኔ የማላውቀው ሳይሆን የማይታወቅ ነብይ ነው። መጽሐፍ ቅዱስ ለምሳሌ መሐመድ እኮ ነው ያለው አይደለም? ለምሳሌ የማይታወቅ ሰው ነው ያልተገለጸ ቁርአን ላይ ምንም ቀሰስና ላይ አሁን አዳም ነብይ ነው አይደለ? በእኛ አዳም ነብይ እንዴት ይሆናል? ሰው አለ እንዴ? ከአዳም ብቻ ሆነ እንዴ ነበረው? ነብይ ማለት መልእክተኛ ማለት አይደለም። አንደኛ በእስልምና አሁን ፖይንቱ ላይ እናውራ። እኮስ የማይታወቅ ምናምን አትበላ። ክርስትና የማያውቃቸው ነቢያት እስልምና ያውቃ። ሁድ ነው አንተ አታውቅም። አይተሃል? እሺ ሹዔብንም አታውቅም። እኛ እናውቃለን። የማይታወቅ ነቢይ ቢኖር በእስልምና አንተ የማታውቀው ምንም የሚያስገርም ነገር የለውም የሚለው ነገር ልነግርህ ፈልጌ ነው። ወደዚህ እንመለስና የተከፈተው ስለ ኢስራ ወሚዕራጅ የሚናገር ነው። የነቢያት ጀሰድ ቦዲያቸው በመቃብር ውስጥ ነው ያለው። ምንም ግልጽ ነው። ነቢያት ሲሞቱ ይቀበራሉ በእኛ በእስልምና። እንደውም የሚቀበሩት እዛው የሞቱበት ቦታ ላይ ነው። በቤት ውስጥ ከሆነ የሞቱት እዛው የሞቱበት ቦታ ላይ ይቀበራሉ። የተቀበሩበት ቦታ ላይ ደግሞ ምን ይደረጋሉ? እዛው ያርፋል ስጋቸው። የነቢያቱ ከጠየከኝ የት ነው ያለው? እዛው የሞቱበት ስፍራ መቃብራቸው ቤትም ሊሆን ይችላል፣ ሌላ ቦታም ሊሆን ይችላል። እዛው ይቀበራሉ ነው። ነገር ግን ስጋቸው ምንድነው? መንፈሳዊ ማንነታቸው በሰማያት ይገኛል። አንደኛ ሰማይ ላይ፣ ሁለተኛ ሰማይ ላይ፣ ሶስተኛ፣ አራተኛ፣ አምስተኛ ሰማይ ላይ ይገኛል። ስለዚህ የአላህ መልእክተኛ ምንም ያህል ቦዲው ያ ሙሴ እዛ ውስጥ ቢገኝም የሱ አልሞታም፣ ቦዲው እዛ መቃብር ውስጥ ቢገኝም ነገር ግን ነፍሱ በሰማይ ነው ያለው። ለዛ ነው ሰላትን እንኳን ከ50 ሰላት ወደ 5 ሰላት የተቀነሰው ነብዩ መሐመድና ሰለላሁ ዐለይሂ ወሰለም እንዲሁ ደግሞ ሙሴ ባወሩት ንግግር ሳላይ ይቅርታ ጥያቄን አልጠየቅኩም። ሳልጠይቅ ባወሩት ንግግር ነው። ስለዚህ አዎ ነፍሳቸው ሕያው ናት። ኢየሱስም እሱ ሲጀመር አልሞተም። የሌሎች ነቢያትም ሕያው የሆነ ነፍስ አለ። ቦዲያቸው በመቃብር ውስጥ ቢገኝም ነገር ግን ሕያው ናቸው ብለን እናምናለን። እሺ ለማንኛውም ቀጥል።
ሳልጠይቅን የመለስከው። እሺ አሁን እዚህ ሐዲሱ ላይ የሚለው በሌሊት ጉዞ በመቃብር ሲያልፍ ሙሳ በጸሎት ላይ ቢዚ ነበረ ይላል። በመቃብር ውስጥ ከፊት ለፊት የተከፈተው ላይ አይልም። ሌላ ሐዲስ ካለ አስከፍታት። ሳይ ሙስሊም 23:57 ቢዚ ይላል አይደለም? ከፊት ለፊት ያለው ይላል። በእንግሊዝኛ ይላል። እሺ he was busy እሺ ምን ችግር የለም። አይሞሰስ አዘ አይልም። እሺ አይቼዋለሁ። ስለ ኢስራኤል ሚራጅ ነገር ራሱ እሺ እንምጣ። ችግር የለም። ስለዚህ እዚህ ጋር በቅድሙ መሰረት እዚህ ላይ እሺ ቆይ እንጠይቅ። እሺ ቀጥል። እሺ እዚህ ላይ በሌሊቱ ጉዞ በምድር ላይ ነው ነብዩ መሐመድ ሙሴ በመቃብር ውስጥ አንዴ ልጠይቅ በኋላ ጥያቄን አረመት ላይ ብለህ ነፍሱ በሰማይ ናት እያልኩ በምድር ላይ አትበላ። እሺ አንዴ ስማኝ እንዴ። እሺ ቀጥል። በመቃብር ውስጥ ያለው መሬት ላይ አይደለም እንዴ? በጀነት አይደለም መቃብር ያለው? እሱ እኮ ቅድም ነገር ያለው ጀሰዳቸው የሚገኘው መሬት ላይ ነው። ጥያቄን ስማኝ አንዴ። ቅድም እኮ ሳልጠይቅ ነው እየመለስክ ነበር። ጀሰዱ የሚገኘው መሬት ላይ ነው። ነገር ግን ደግሞ ነፍሳቸው በሰማያት ትገኛለች። እሺ አንዴ ስማኝ። ወደ ሐዲሱ ልምጣልህ። ኧረ በፈጠረ ልጠይቅ። ወደዚህ ሐዲስ ልምጣልህ። በምን መልኩ የጸሎቱ ጉዳይ ልጠይቅ መጀመሪያ እንዴ? ምን እየመለስክ ነው ሳልጠይቅ? ጸሎት ያደረገ እንዴት ነው አይደል እያልክ ያለው? አላልኩም እንዴ? አንዴ ስማኝ። አልጠየቅም። እሺ ቀጥል። አልጠየቅኩም እኮ እንዴ? እያቋረጥከኝ ነው የምትመልሰው። እሺ ሙሳ በመቃብር ውስጥ ሆኖ ጸሎት እያደረገ ነበረ። ጸሎት የሚያደርገው በድኑ ስጋው ነው ወይስ ነፍስ የተዋህደው ስጋ ነው ጸሎት የሚያደርገው? በድን ስጋ መጸለይ ስለማይችል አንዴ እባክህ ልጠይቅ። እንዴ እያስረዳ ነው እየጠየቅ ነው አይደለም? ጥያቄን ልጠይቅ። እንዴ ያልተባለ ጥያቄ ምንድነው? ለምን ነው የምታዝገን? ልመልስልህ እኮ አንዴ በፈጠረ አንድ ደቂቃ ማይሞላ ደቂቃ ስጠኝ። ኦኬ ክሌም ልታረግ ነው እንጂ ጥያቄ የለህም አይደለም? አንዴ ስማኝ። አይደለም በፍጹም እንደዛ። እኔ በቅንነት ነው የማወራው። እዛ ጋር በመቃብር ውስጥ ጸሎት እያደረገ ነው። ጸሎት የሚያደርገው አካል ያው እንግዲህ በድን ስጋችን ጸሎት ስለማያደርግ ነው ነብስ ተዋህዶታል ብዬ የምለው። ነገር ግን በዛንኑ ምሽት ነብዩ መሐመድ ደግሞ በጀነት ሙሳን አግኝቶታል። በመቃብር ውስጥ ያለው በድን ስጋ ነው ወይስ በጀነት ያለው ነው? በጀነት ያለው ምንድን ነው? ነብስ ነው ወይስ በመቃብር ውስጥ ይጸልይ የነበረው በድን ስጋ ነው ወይ ነው ጥያቄ። እሺ ራሱ እኮ ነው ልመልስልህ ያልኩት። ከዚህ የተለየ ነገር ስለማጠይቅ ነው። ኦክቶበር አሁን እዚህ ጋር ጸሎት ያደርግ ነበር ሲባል ቅድም እንዳልኩ ልክ እኔ እናንተ ያው በሆንበት ወይ ነው ወይ ብለህ የምትረዳው እንደዛ ነው። ኦክቶበር አይደለም ማለትም እኮ አትችልም። አሁን አይደለም ካልክ እንችላለን። አሁን ይኸውልህ እንዴት እንደምንችል ልንገርህ። እንዴት እንደምንችል ደስ ይለኛል። እሺ ጥሩ። እኔ እናንተ ያው ሆነን እንደምንቀመጠው አይነት ያውነት አይደለም ነው ማስረጃ ልስጥህ። እሺ ይሄ አሁን በምድር ላይ ተብሎ የተገለጸው እሳቸው ወደ ሰማይ ጉዞ ባደረጉ ጊዜ ነው አይደለም? አዎ። ጥሩ። በሰማያት ሙሴን አግኝተው አላገኙትም እኮ? አግኝተውታል። ታያይዤ ጠይቄ ነበር እኮ እሱን። አግኝተው አውርተውታል አላወሩትም እኮ? አውርተዋል። ነፍሱ እዚህ አይደል እንዴ ያለችው? እና ጥያቄ እሱ አይደል እንዴ? መልሰህ ጠይቅ። ስለዚህ ይሄ የሚያሳየው አይታል። ይሄ የሚያሳይ ነፍሱ በሰማይ ሆና ማውራቷ ራሱ ያውነቱ ይሄ እኔ እናንተ ያው እንደሆነው አይነት ያውነት እንዳልሆነ ያሳየናል። አት ዘ ሴም ታይም ነፍስ ሙሴ ስንት ነፍስ ነው ያለው? እንደሱ አያሳይም። እኔ ላስረዳሽ። ስንት ነፍስ ነው ያለው? እንደዚህ ነው የምትቆይ ብዙ ነገር አንተ ማታስረዳም እኮ አታውቀውም። ቆይ ሙሴ ስንት ነፍስ ነው ያለው? ሙሴ ስንት ነፍስ? አንድ ነፍስ እያለው እንዴት በመቃብርም በገነት እንዴት ተገኘ እኮ ነው የኔ ጥያቄ እኮ። ስለዚህ አት ዘ ሴም ታይም ሁለት ቦታ መሆን ይችላል እኮ? አይችልም። ለምን ሆነ ነው እኮ። ስለዚህ ከዚህ ጀርባ ትልቅ ሚስጥር አለ ነው። አይታል እኮ ተመሳሳይ አለመሆኑን ተመሳሳይ ልንገርህ። ኦኬ። ስለዚህ አት ዘ ሴም ታይም ሰማይ ላይም ከነቢዩ መሐመድ ጋር እያወራ መቼስ ምድር ላይ ጸሎት ሊያደርግ አይችልም። ይሄ እኮ በቃ ማንም አእምሮ ያለው ሰው የሚረዳው ነገር ነው። የምርም ያው ሲባል እኔ እናንተ ያው እንደሆነው አይነት
እዚህ 600 ምናምን ህያው ሰዎች አሉ። እኔና እናንተ 600 ሰዎች ህያው እንደሆነው አይነት ህያውነት ሆኖ ነው ሙሴ መቃብር ውስጥ እየተኛ ያለው? በፍጹም አይደለም። ነፍሱማ ሰማይ ላይ ከነቢ መሐመድ ጋር እያወራች ነው። ይሄ ማለት ግን ህያውነቱ ራሱ ተመሳሳይ የሆነ ህያውነት አይደለም ነው። የበርዘኽ የትኛው ህያውነት ነው? የበርዘኽ እንደኛ ያለው ነው። አቡሳላ ይቅርታ አድርግልኝ። እሱ ልንገርህ፣ በእስልምናችን ቅድም ነገር አንዴ ይቅርታ አቡሳላ፣ በእስልምና ነፍስ ከሞተች በኋላ ወይ ደግሞ ነፍስ ከስጋ ከተለየች በኋላ ሌላ ህይወት አላት ነው። በርዘኽ የሚባል ህይወት አለ። መቼ ማስረጃ የምትፈልግ ከሆነ ስለ በርዘኽ ትንሽ ፈለግ አድርግና አንተ ራስ ታገኛለህ። ወይ ደግሞ ከላይ በኩል አንቺ ራሱ ሜርሲ በርዘኽ ብለሽ ጻፊ። ልክ እንደዚህ ማለት ነው። በርዘኽ እንደዚህ ብትጽፊ እዛው እንትን ውስጥ በግልጽ ተቀምጦ ታገኛለሽ። የበርዘኽ ህይወት አለ ነው። ያ ህይወት ደግሞ እናንተ የምንኖረው አይነት ህይወት አይደለም። እሺ፣ ስለዚህ የተለየ ህይወት መሆኑን ያመላክተናል። የተለየ አቡሳላ የተለየ ህይወቱ ማለት ነው። አቡሳላ የተለየ ህይወት መሆኑን ያመላክታል። ተመሳሳይ ህያውነት ሙሴ መቃብር ውስጥ ተኝቶ ጸሎት ሲያደርግ ነበር። ልክ እኔ እናንተ ህያው እንደሆነ አይነት ህያውነት እኮ ልንገር አትበል። አንተ ሐዲሱን አታውቀውም አይደለ? ጠያቂ ነኝ ብለህ የነገርከኝን የተረዳሁትን ልንገርህ እኮ ነው የምልህ። የነገርከኝን እስቲ ምን ነገርኩህ? እስቲ ንገረኝ እኮ በመቃብር ውስጥ ያለው ስጋ የተለየ ህይወት ነው የሚኖረው፣ ነፍሱ ግን በጀነት ነው ያለችው ነው አይደል? እንደዛ ነው አይደለ? የተለየ ህይወት ነው የሚኖረው ሲባል አንተ ቆይ አንተ አልተረዳህም። ሲጀምር የተለየ ህይወት ይኖራል ሲባል እኮ ምድር ላይ ከሚኖረው የተለየ አይነት የቅንጦት ህይወት ወይ ሌላ ህይወት አይነት እንደዛ ይኖራል። እንደዛ አይደለም። የተለየ ህይወት እንደዛ አይደለም። ሚስ ሪፕሬዘንት ነው ያረከው ባጭሩ። እኔ ፕሬዘንት ያረከው ሚስ አይደለም አትበል። እየሰማሁ አይደለም አትበል እኮ ነው ያልኩት ነው። አንተ እኮ እንትን ያደረከኝ ራሽ እኮ ነው ሐሳቡን ያላገኘው። እሺ የመጨረሻ ላስረዳህና ሐሳቤ ልክ ከሆነም ካልሆነም በታዳሚ እንተዋለን። ጥያቄ ካለው የተረዳሁትን ብነግርህ አይሻልም? ከምደክም አቡሳላ የተረዳኸውን ጠይቄ እኮ አልተረዳህም። የተረዳሁት እኮ ልንገርህ እኔ ህይወት ነገርከኝ እኮ አልተረዳህም። እሱ ራሱ አይደለም። እሺ በርዘኽ ምንድን ነው የሚለው ነገር ነው። አልከኝ ጨርስ። እሱን ልንገርህ ስማኝ። እሺ እሱ ይኸውልህ ስጋ በመቃብር ውስጥ ያለው ስጋ ህያው የሚሆንበት መንገድ የተለየ ነው ነው እንደዛ ያልከኝ? በበርዘኽ ህይወት ይኖራል እኮ ህያው የሚሆንበት መንገድ የተለየ ነው፣ አይታወቅም ነው አይደለ? ነፍስ በገነት እኛ ሙስሊሞች በርዘኽ ኮንሰፕቱ ገብተዋል። የበርዘኽ ቅድም እኮ በቃ እንደዛ አይደል ያልከኝ? አሁን ያልኩትን ያልከው አይደል? ገብቷል። ግን በርዘኽ ምን እንደሆነ እኮ በቃ በስጋ ይሄ በድኑ ስጋችን ህያው የሚሆንበት መንገድ የተለየ ነው፣ ማይታወቅ ነው። ነፍስ ግን ህያው ሆና በጀነት ትኖራለች። የበርዘኽ ህይወት ገብቶሃል ወይ? ይሄው በቃ አሁን እንዳልኩ ከሆነ እንደዚህ ነው የተረዳሁህ። እኔ ተሳስቼ ከሆነ ማስረዳት እችላለሁ ፍላጎቱ ካለ። አልገባህም? እሺ በርዘኽ ምን እንደሆነ ቅድም አልተረዳም እንዴ? ያኛውን ጥያቄ ጨርሰህ ወደዚህ ከመምጣት በፊት ለማንኛውም እሺ፣ እንደዛ ያለ ሰው የለም በመቃብር ውስጥ ኤኒ ኬስ። በምን መልኩ ልክ እኔ እናንተ ያው ሆነን እንትን እንደምንለው አይደለም። ነፍሱ ሟች ምንድነው? ስጋው ሟች ነው። ስጋ ይሞታል ሲባል ያው ነፍሱ ትለየዋለች ነው። ስጋ ወይ ነፍስ ከስጋ ትለያለች። መቃብር ውስጥ ግን የሚተኛው ያ ነብይ ስጋ አይበሰብስም። ኦኬ፣ ስጋ አይበሰብስም። ስጋው አለ። ኢነላህ አረማጅ ሰለም ቢያረል አርድ የሚል ትምህርት አለ። እዛ ውስጥ ቁጭ ብሎ ተኝቶ ጸሎት እንደዚህ ወደ ላይ ያረጋል ምናምን ማለት አይደለም። ስቲል በመቃብር ውስጥ የሚተኛው ግን የበርዘኽ ህይወት አለው ነው። ከዚህኛው ዓለም የተለየ የምእመን ነፍስ ከሆነች ያቺ የሞተችዋ ነፍስ በተድላ በደስታ ትኖራለች በበርዘኽ ህይወት ላይ። ኦኬ፣ አምላኳን ልታመሰግን ትችላለች፣ ጸሎት ልታረግ ትችላለች። ከላይ በኩል ለሙሴ እንደተገለጸው ሌላ አይነት ህይወትን የአምልኮ የሆነ ህይወትን ትኖራለች ነው በደስታ ነፍሱ። ስጋውስ መቃብር ውስጥ ተኝቷል። ከሃዲ ከሆነ ስጋው በስብሶ አጥንት ነው የሚቀረው። ምእመን ከሆነና በተለይ ነቢያት ከሆኑ ምናምን ከሆኑ ስጋቸው ምድር አትበላም፣ እዛው ይቀመጣል። ከሃዲ ከሆነ ያቺ ነፍስ ግን ትቃጠላለች፣ ያቺ ነፍስ ትሰቃያለች። እስቲል ነፍሳቸው ሕያው ናትና ወደ ኢስራ ወሚራጅ ባደረጉት ሌሊት ጉዞ ሙሴ ከነቢ ሙሐመድ ጋር ሊነጋገር ችሏል። መቃብሩ እዛው ተኝቶ ወይ ስጋው መቃብር ውስጥ ተኝቶ በነፍስ ግን ሕያው ስለሆነ
ከአላህ መልእክተኛ ጋር የኢስራ ወልሚዕራጅ ሌሊት ጉዞ ሐዲሱ ራሱ ስለ ኢስራ ወልሚዕራጅ ነው የሚናገረው። ለማንኛውም ያንን ያመላክታል ነው። አቡኪና ጄክ እንዲሁም ሙካሚል የምትጨምሩት ነገር ካለ ጨምሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም አፎን ያው አሁን ነው የገባሁት። እንግዲህ ከበቂ በላይ ነው። እኔ ራስ ጥያቄው ሳይገባኝ ገብቶኛል የተነገረው ነገርና ምንም ጊዜ እንትን ማለት አያስፈልግም። እስሚዞ ጥያቄ ያለኝ ስላለ ወደ እንትን እንደዛ እስሚዝ ጥያቄ ካለው እንደዛ የተሻለ ይመስለኛል። ሰላም አለይኩም። በደንብ እየተመለሰ ስለሆነ ከትላንት ጀምሮም እንደዚህ የገይብያት ነገሮች እየጠየቀ ስለነበረ ልጁ ሙሴ አሁን በህይወት ነው ያለው? ኦክቶበር በህይወት ነው ያለው ማለት በህይወት ነው ያለው ወይ? ጥያቄ ግልጽ ነው። ነብሱ ሕያው ናት። ነብሱ በእንትን ነው በገነት ነው ያለው። ነብሱ በገነት ነው። ስጋው ግን በመቃብር ነው። ስጋው በመቃብር ነው። ስለዚህ አሁን ሙሴ ሕያው ነው እንዴ? ነብሳችን እኮ ሕያው ነው። እኔ ራሱ የኔ ነብስ ራሱ ሕያው ናት እኮ ሕያው ነው አይደለ? አዎ። ስለዚህ መናገር ይችላል። መናገር እኮ የነብስ ባህሪ ነው፣ የስጋ ባህሪ አይደለም። መናገር እኮ ይችላል ወይ? ጥያቄ ነው የጠየቀው። ይችላል እንዴ? ነብስ ሕያው ናት። መናገርም የሷ ባህሪ ነው። ጥሩ። ማቴዎስ ወንጌል ምዕራፍ 17 ቁጥር 1-3 ላይ ማቴዎስ 17 እሺ፣ በተራራው ላይ በደብረ ታቦር ማቴዎስ 17 ከቁጥር 1-3 ላይ ከ6 ቀን በኋላ ኢየሱስ ጴጥሮስ፣ ያዕቆብ ወንድሙና ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ይላል። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ሲነጋገሩ ታዩአቸው ይላል። እንዴት ሆኖ ነው የተነጋገሯቸው? መናገሬ ነብስ ነው አልኩህ እኮ። የት ነው ሆኖ ነው የተነጋገሯቸው? ለእነሱ ተገለጡላቸው በደብረ ታቦር። እንዴት ተገለጡላቸው? እንዴ እሱ አልተጻፈም። የተገለጡበት መንገድ ይኖራል። እነሱ አታውቀውም? እንዴት እንደሆነ አታውቀውም እንዴ? እንዴት ነው የሚጠየቁን? እንዴት ነው ማለት እኔ በቦታው ነበርኩ እንዴ? ያን አስፈላጊ አይደለም እንዴት እንደተገለጸ። አይ እሱማ አሁን እኛ የምጠይቀን እኮ እኛ በቦታው አልነበርንም። እኛ በቦታው ነበርን። አሁን ስለምጠይቀን አንድ ጥያቄ ለመመለስ እንደዚህ አድርጉት አይደለ? ቆይ ሚውት አድርግ። አንድ ጥያቄ ለመመለስ አንተ በቦታው መሆን አይጠበቅብህም። መጀመሪያ ይሄ ነው በቃ። እሺ በቦታው ነበርኩ አይባልም፣ አላውቀውም ነው የሚባለው። ስለዚህ አሁንም እኛን ስትጠይቀን ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ኖረን ምናምን አይደለም ጥያቄ እየጠየቅን ያለ ነው። አሁን የምትመልስልኝ አትደረብ። አሁን በኢየሱስ ጊዜ ነው። ከ6 ቀንም በኋላ ኢየሱስ ጴጥሮስ፣ ያዕቆብ ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ይልና በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ይልና ቁጥር 3 ላይ እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል። ነፍሳቸው እንዴት ነው አሁን እዚህ የታያቸው? እሱን መልስ የምፈልገው። ሲነጋገሩ የተገለጹበት መንገድ አለ። መናገር ግን የነፍስ ባህሪ ነው። እንዴት ነው የታዩአቸው? ሞተው አይደል? አሁን ከዛ ከሙሴ መቃብር ጋር ምን ያገናኘዋል? አይ መልሳት። ተመልሰው መጡ ነው እያልከኝ ያለኸው? ወደ ምድር ተመልሰው መጡ። የት ነው? ይሄው እዚህ መጡ። ለምሳሌ ለሙሴ እንዲሁም ለኤልያስ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ይላል አይደል? እኮ ሲነጋገሩ ተነጋግረዋል አይደል? ሲነጋገሩ እኮ ተነጋግረዋል። የት ነው የተነጋገሩት? ቦታው ደብረ ታቦር ነው አልኩህ እኮ። ምን ሆነህ ነው እኮ? እንዴት ነው? ወደዚህ መጡ፣ ወደ ምድር ተመልሰው መጡ ማለት ነው። ወደ ሕያው ሆኑ ተመልሰው መጡ። መገለጥ እኮ ነው። ይችላሉ መገለጥ። እንዴ እግዚአብሔር እኮ ነው ይሄንን ያደረገው። ምን ወደ ምድር መጡ ወይ እኮ? ወደ ምድር መጥተው ተገለጡ። ገና እኮ ይመጣል እኮ ስለዚህ የሞተ ሰው ድጋሚ ወደ ምድር መጡ ሕያው ይሆናል ማለት ነው።
እንደኛ ማለት ነው። ስጋውን አስነስቶ ስጋውን ለብሶ ምናምን ወይም በስጋው እየኖረ ምናምን የሚላለው እንደዛ ሐሳብ ውስጥ አንተ እሱን መልስልን። አንተ እሱን ከይፍያውን እንዴት እንደሆነ አንተን እንጠይቃለን። እሱ እንዴት የሚለውን አሁን አንተ አብራራልኝ። መገለጥ ነው ይሄ መገለጥ ይቻላል እኮ እንደዚህ በመሬ የተገለጠ እንዴት ነው? እሱን እኮ ነው እንዴት ነው እሱን እኮ እየጠየቅን ያለ ነው። እንዴት የሚለው እንዴት እኔ ምን አገባኝ እንዴት እንደሚገለጡ ምን አገባኝ ባይብልህ ነው እኮ ምን አገባኝ ይላል ባይብልህ። ለዛ ቦታ ላይ እኮ ይኸውልህ እኛ ሐዲስ ምን አገባን እንላለን እንዴ? እኔ ሐዲስ ምን አገባኝ ይላል ባይብልህ። አንዴ ስማኝ እሺ፣ አንዴ ስማኝ። እዛ ቦታ ላይ እኮ ምሰማህ ስትመልስ ነው ምሰማህ እኮ እያወራሁ እኮ ነው። ስማ እንዴ እኮ መልስ። ዝም ብለህ ስማ አትበል፣ መልስ። ዝም ብለህ መልስ። ኧረ በስመ አብ ስማ አትበል፣ መልስ። ቀጥል። ስለምታወራ እኮ ነው ስማ የምልህ። ዝም ስለማትል መልስ። 10 ስማ አትበለኝ፣ መልስ። አሁን እኮ ዝም በል። እሺ ዝም በል። ቀጥል። ዝም በልም አትበል። ዝም ብለህ መልሱን ስትቀጥል ዝም እላለሁ። አንተ ቀጥል፣ ሂድ። እሺ እግዚአብሔር አብ እዛ ቦታ ላይም እኮ ተናግሯል። እንዴት ተናገረ ልትለኝ ነው? እንደዛ እኮ አልልህም። ይሄንን መልስልኝ እኮ እንደዚህ ተመሳሳይ ጥያቄ ነው። ስለ እግዚአብሔር አልጠየቅኩም። ስለነ ሙሴና ስለ ኤልያስ ከእርሱ ጋር ሲነጋገሩ እንዴት እንደነበረ አስረዳ። ቶሎ በል። ምንም አንደኛ ከእኔ ከጠየቅኩት ጥያቄ ጋር ምንም ያገናኘው ነገር የለም። ምንም አይገናኝም። መልሰው እንዴት ሁለተኛ ግን እሺ ስማ፣ ሁለተኛ ግን በደብረ ታቦር እግዚአብሔር ሙሴንና ኤልያስን ለሐዋርያቱ እንዲገለጡ አድርጓል። በምን መንገድ ተገለጠ አላየንም እኛ። ገባ ተገለጡ ተብለናል። አሜን ብለን ነው የምንቀበለው። ከይፍያውን አታውቀውም ማለት ነው። እንዴት የሚለውን አታውቀውም። አይመለከተንም እኛ እንደ እግዚአብሔር ሁሉ አይመለከተንም ሳይሆን አታውቀውም። እግዚአብሔር ነው በፈለገው መንገድ ይገልጻል። እንዴ ምን ሆነ ነው? ኦኬ አምላክ የፈለገውን ነገር ስለሚያደርግ እንደፈለጉ መጡ። እንደዛ ብለን እንውሰደው። መጡ ሳይሆን እግዚአብሔር እንዲመጡ አደረጋቸው። በራሳቸው የሚያደርጉት ነገር አይደለም። በኢየሱስ ጋር ያው ደንግጠው ምናምን ሐዋርያቶቹ እንትን ያሉት የደነገጡ ከነ ሙሴ አንፃር ሳይሆን በዛ ሰዓት ስለሆነው ነገር ነው እኮ። ስለዚህ እንዴት የሚለውን አሁን አታውቅም። ጨረስን። እግዚአብሔር ይህንን አደረገ። እግዚአብሔር ሁሉን ይችላል። እንዴት የሚለውን አታውቅም። እንዲገለጡ አደረገ። ይህንን ይችላል እግዚአብሔር ከሞቱ በኋላ ማለት ነው አይደል? አዎ እኮ ምንም አይገናኝም። ምን ያው ለምኑ ተገናኝቶ እንደመጣው ሊገባኝ በቃ ይበቃናል። አሁን ይበቃናል። ስለዚህ ገይብያት ብሎ ማለት ይሄ ነው። እኛም ጋር ከሞት በኋላ ስላለው ሀያት ቅድም ሳላህ ከይፍያቱ አልተገለጠም ሲጀመር በነገር ላይ ኤልያስ አልሞተም። አሁን ሚውት ታደርጋለህ። አይ ስለ ኤልያስ የምታውቀው ነገር አትደራረብ። እኔ ሚውት ላድርግህ፣ አትንቀጭቀጭ። ቅድም ሳላህ በደንብ ሲያስረዳህ ነበር። ከይፍያቱ አልተገለጠም እንዲህ የሚል ሐዲስ ተመቷል። ግን በከይፍያት ደረጃ ኢንዲቴል እንዲሆነ ነፍሱ እንዲሆኑ የሆነ ኬሚስትሪውን ኤችቶኦ ምናምን ብሎ እንዲያስረዳህ ኢንዲቴል ስትጠይቅ ነበር። ሳላህ ደግሞ ከይፍያቱ አልተገለጠም እንዲህ የሚሉ ሐዲሶች ግን አሉ፣ በዚህ መልኩ ነው የምንረዳቸው ሲሉ፣ ያ ማለት ታዲያ እንትኑ ስጋው ውስጥ ገብቶ ነው፣ ስጋው ተነስቶ ነው፣ ስጋው እንደዚህ ሆኖ ነው። ከይፍያቱን እኛ አናቅም። ኦኬ ለምን? ይሄ አሁን እኛ በምናየው ወርልድ አሁን አቴስት በምናደርገው ወርልድ ላይ ያለ ነገር ስላልሆነ ማለት ነው። እኛ ከይፍያቱን አናቅም። ይሄ ያኛው ሌላ ህይወት ነው፣ የበርዘኽ ህይወት ነው፣ ሌላ ህይወት ነው ስንልህ አንተ ስጋው ውስጥ ገብቶ ከዛ በኋላ ቆመ ተነሳ ገለመኔ ምናምን ስትለን አይ እኛ አናቅም፣ ከይፍያውን አናቅም። ኦኬ ልክ አሁን አፍ እንደተሳሰረው ማለት ነው። ጭራሽ ባይብል ውስጥ ላለውን ጥያቄ እኔ ምን አገባኝ እስክትል ድረስ ማለት ነው። ኦኬ አቡኪም አሁን አንድ ጥያቄ ጠይቀሃል፣ እዚሁ ላይ ተመልስለታለህ። ቀጥል አቡኪ። የአሁኑ ፖይንት ላይ ነው የምትምለው። ኦኬ ስም ለስጋ ነው፣ ስግም ለመንፈስ ነው። ትቀጥላለህ፣ ችግር የለም። አንዴ ትቀጥላለህ። ምንም ሪፍሌክት አታርግ፣ ጥሩ አይመጣም። ሪፍሌክት ካረክ ስም ለማድረግ ምን ሆናችሁ ነው? ኮንፊደንስ ይኖራችሁ። እኔ በኮንፊደንስ ነው የምጠየቀው። ኦኬ እሺ፣ አላቅም። ኮንፊደንስ የሆነበት ዘመን መጥቷል። አጂብ ነው። እሺ አንዴ ስማኝ። ስም ለነፍስ የሚሰጥ ነው። እሺ ቴንክ ዩ። እሺ
እስሚዝ የጠየቀኝ ጥያቄ ኤልያስ እንዳልሞተ እንኳን አታውቅም። ኤልያስ በከነስጋው በቃ አሁን ይሄ አቮይዲንግ ዘ ፖይንት ፋላሲ ይባላል። አይታችኋል። አሁን ስለ ኤልያስ በስጋው እንዲሆነ ምናምን ምንላችሁ ነው? ማንም አይወርድህም። ቆይ ጥያቄው ላይ አተኩር። ሲጀመር ተረጋጋ። እኔ መልስልሃለሁ የምችለውን። አንዴ ተረጋጋ። ኦኬ እሺ። ስም የሚሰጠው ለነፍስ ነው ወይስ ለስጋ? አንዴ ተረጋጋ ፕሊዝ። ምን ሆናችሁ ነው የምትሸበሩት እንዴ? እኔ መልስልሃለሁ የምችለውን፣ ማልችለውን አልተደመላለሁ። ተሸበር የጣልከው ነገር አለ አንዴ ቆይ ስማ። እሺ አንድ ደቂቃ አውራ። አንድ ደቂቃ እና እድል ለመስጠት። ኦኬ ቀጥል። አንድ ደቂቃ። ቴንኪዩሽ። አንድ ደቂቃ። እኔ ከጠየኩት ጥያቄ ጋር ሙሳ በመቃብር ውስጥ ሆኖ ነፍስ የተለየው ስጋ ሕያው ሆኖ ጸሎት ያደርግ ነበረ። ከዛ ነፍሱን ደግሞ በሰማይ ያገኘው ለሚል ጥያቄ ኤልያስን ይዞት መጣ። ኤልያስ ሲጀመር ከነ ስጋው ያረገ ነብይ ነው። በገነት ያለው ከነ ስጋው ነው። ምንም ነገር ነው ማይገናኝ ነገር ነው ያወራው። ሙሴ ሞቷል ብዬ እየጠየቅኩ ነበረ። ስለዚህ አሁንም ለምን እንዳገናኘው I can explain ለምን እንዳገናኘው ዝም ብለህ አንዴ ዝም ብለህ እስቲ ስማኝ ምናምን የምትለው ዋጋ የለውም። አንድ ደቂቃ እኮ ተሰጥቶኛል። ምን አይነት ነገር ነው እንዴ? አንድ ደቂቃ እንዴት አትታገስም? ጨረስክ እንዴ ዝም በል ምናምን የምትለውን ጨረስክ? ዝም በል በቃ አንድ ደቂቃ ታገስ። እሺ እኔ ዝም ብለህ አላስብልህ ሚውት ታደርጋለህ። ይሄን ጥያቄ ያነሳሁት በከይፍያት ዙሪያ ስለሆነ አንዴ ዝም በል ምናምን ገለመሌ ኧረ እባክህ ምናምን አትሸበር ሲደክምህ ትተዋለህ። ምን አይነት ሰው አሁን ይሄን ጥያቄ ያነሳ ነው? እኛ ይሄን ጥያቄ ያነሳ ነው ከቅድም ጀምሮ ዛሬ አይደለም ትላንት ኡስታዝ ወሂድ ጋር ሲያወራው ሁላ ሰምቼዋለሁ። ኦኬ ስለዚህ ሳላህ ይሄንን ጥያቄ ሲጠይቀው ሳላህ ድብን አድርጎ መለሰለት። አንድ ደቂቃ ያልጨርስ ይሄንን ነገር አልተገለጠም ብሎ ሲነግረው በከይፍያ አልተገለጠም ብሎ እየነገረው ከይፍያ ራሱ ሰምቼዋለሁ። ከይፍያ ራሱ ምንድነው ብሎ ጠየቀው ሳላህን። ሳላህ አሁንም ድጋሚ መለሰለት። ከይፍያ ብሎ ማለት እንዲህ ነው ሁኔታው ምናምን ብሎ እንደዚህ አስረዳው። እንደዛ እያስረዳው ድጋሚ ነፍሱ ማለት ስጋ ውስጥ እንደዚህ ሆኖ ገብቶ ወጥቶ ገለመሌ ምናምን ብሎ እያንዳንዱን ዲቴሉን ፈለገ። ያ ከይፍያ ብሎ ማለት ያላልኩትን ከይፍያ ማለት ይሄ። ስለዚህ አንተ ዝም በላት አሁን ዝም በል ቻው በቃ። እንደዚህ የልጅ እንዳትወርድ እኔ እንዳላወራ አንድ ደቂቃ እንኳን የማይታገሰው እንዳትወጣ ታወራለህ። እኔ አሁን ዝም በል አውራ። አንድ ደቂቃ እንዴት አትታገስ? አሁን ዝም በል ምናምን ብለህ አስሬ አትደጋግመው። እንዳትወጣ። ስለዚህ ይሄንን ካለ በኋላ ሲነጋገሩ ሳመጣለት ሙሴና ኤልያስን ሲነጋገሩ ሳመጣለት ሁሉም ሰው ሰምቷል። እሺ አሁን ይሄንን ሳመጣለት የሙሴና ኤልያስን ሳመጣለት ራሱ አሁን እኔ አይመለከተኝም እንዴት እንደተገለጡ አላቅም ካለ በኋላ ኢሹን ቶሎ ብሎ ለመቀየር ብሎ ኤልያስ እንዳልሞተ እንኳን አያውቅም ምናምን ብሎ ለማውራት ፈለገ። ፖይንቱ እሱ አልነበረም። ኦኬ ራሱ ቅድም እንዴት እንደሆነ አላቅም ሲል ነበር። ኦኬ እንዴት እንደሆነ አላቅም ሲል ነበር። አሁን መጥቶ ኤልያስ በህይወት እንዳለ እንኳን አታውቁም ምናምን ብሎ ኢሹዋን ሊቀይር ይሞክራል። ይሻላል ብትወርድ ይሻላል። ያቡኪ አፎን ከቅድም ጀምሮ እየሰማሁት ስለነበር አናዶኝ ነው። አይ እንደዛ ነው። እኔ እንደውም ከዚህ አንድ ቤት ስራ ሰጥቼዋለሁ። ያን ጥያቄ ሳመለስ እኔ አታወራም ብየዋለሁ። የትም ቦታ ባገኘህ ብየው ነበር። ዛሬ ደግሞ ሁለተኛ ደና ትምህርት ነው የተሰጠው እና ያው ይበቃዋል። እንኳንም ሜርሲ ስትፈላሰፍ ነበርና እስቲ ሜርሲ ጥያቄ አለን። አንድ አጭር ጥያቄ ተመሳሳይ የጠየቅሽ እኔ እኮ እየጠበቅኩ ነው እየጠበቅኩ ነው እኮ ነው ትጠይቂያለሽ እና ስለ ኤልያስ ነው የምጠይቅሽ ስላልሞተው። ኦኬ አጭር ጥያቄ ነው። የምችለውን መልስ። አልሞተም አይደለ? አዎ ከነ ነፍሱ ነው ያረገው። የት ነው ያለው? ሰማይ ላይ ነው?
እንዳረገ ነው ያው ሰማይ ላይ ነው ማለት ነው። እንዳረገ ስለሚተነገር አረገ ሲባል ወዴት ነው? ወደ መሬት ነው የሚያርገው? ወደ ሰማይ ነው የሚያርገው? ሰማይ ነው። ሰማይ ላይ ነው። ሰማይ ምን በልቶ ነው የሚኖረው እዛ ላይ? አልተገለጠም ወንድሜ። ስለ ምግብ ግዴታ ምግብ መብላት አለበት። አዋ ሰው ነው ሰው ሆኖ አስፈላጊ ነው እሱ አለ ምግብ መኖር ትችላለህ። ከዛ ከእግዚአብሔር ጋር ግዴታ እኔ አልተጻፈም ወንድሜ። ስለ ምግብ መብላት አልተጻፈም። ለምን እንደምትፈራራ አንተ ንገረኝ እንጂ ኢሳ ምን እየበላ ነው? ኢሳ ምን እየበላ ነው? የኛ ሲሆን ምን ያደርጋሉ? በአጥንቱ ነው በስጋ ነው በምኑ ነው እያሉ ይፈላሰፉና የነሱ ሲሆን ግን እኛ አናቅም ይላሉ። ስለዚህ ማታውቁትን እንደ ፍልስፍናው ሳትግቡ ከሆነ ግን ተመሳሳይ ጥያቄ ፍልስፍና እኮ አይደለም ወንድሜ፣ ፍልስፍና እኮ አይደለም። አሁን ተመሳሳይ ጥያቄ ሲመጣ መመለስ ነበረብሽ። እስልምና ላይ ብቻ ሳይሆን የአንቺ ክርስትና ላይ መፈላሰፍ አለብሽ እኮ። የተጻፈው ነው እኛ እኮ ምን አንተም ላይ የተጻፈው ተናገር። የተጻፈው ብቻ አሁን ጠይቀኝ። በዚህ እንደውም አዳም በሰማይ ነው የተፈጠረው። ራሱ ነው ስለ አዳም መልስልኝ እስቲ። አዳም በሰማይ ነው የተፈጠረው። ይሄ ነው የኔ ጥያቄ። ምንድነው ማተር የሚያደርገው ምድር ላይ ቢፈጠር ሰማይ ላይ ቢፈጠር? ምክንያቱም እግዚአብሔር አምላክ ምድሩን የፈጠረው ለኛ አፈር ነህና ወደ አፈር ትመለሳለህ ነው የሚለውና ከአፈር ስለፈጠረን የትስ ቢፈጠር ማተር የሚያደርገው አንዴ ልነግርህ እኮ ነው። አዳም ግን በዚህ አሁን የምንሄደው ህያው የምንሆንባትን ነው የተፈጠረው ወይ ነው ጥያቄ ለመጠየቅ ነው። ከክርስትና ጋር ስለሚል የተለየብኝ ነው ወንድም። እኛ አፈጣጠር አዳምን ከክርስትና ጋር በጣም የተለያየ ነውና እንዴት ነው ልልህ ነው ለማወቅ ነው። ለውጡ ምንድነው ነው? እዚህ ቢፈጠር እዛ ቢፈጠር ማተር የሚያደርገው ህይወትሽ ላይ የሚያመጣልሽ ለውጥ ምንድነው ነው? እኔ ስለ የኔ ለውጥ አይደለም። እኔ አሁን በትክክል ፖይንቱ ምንድነው? የመጨረሻ ግብሽ ምንድነው? እስኪ ከዚህ ጥያቄ የማገኘው ይሄንን ጥሩ ወንድሜ። አሁን አላህ መጀመሪያ ለአዳም ብሎ ምድሩን ፈጥሮታልና ምድሩ ከፈጠረው ለምንድነው ምድር ላይ ያልፈጠረው? ለአዳም ወደ ሰማይ ላይ የፈጠረውና ከዛ ደግሞ ፍሬው ከበላ ከተሳሳተ በኋላ ወደ ውጣለው አስወረደውና መጀመሪያው ምድሩ የፈጠረው ለሱ ነበር። አይተሻል? ይሄ ነው በቃ የክርስትና የሆነ ትምህርት የተምታታ። አንተ ንገረኝ፣ የእናንተ ንገረኝና እኔ በቁርአን መሰረት እነግርሃለሁ። የተሳሳትኩትን ንገረኝ። እሺ፣ በቁርአን ታውቂያለሽ? ሜርሲ አውቃለሁ በደንብ። ስለ መጽሐፍ ቅዱስ እኮ አላወቅሽም እንዴ? መጽሐፍ ጠይቀኝ። መጽሐፍ ቅዱስ ያለውን እኮ ነገርኩ። ቀደም ጠይቄ አላወቅሽም ነበር። ምግብ ምን እየበላ እኮ ነው ያልከኝ? ምግብ አልተጻፈም አልኩ እኮ። ያልተጻፈው ልንገርህ። እንደዛ ሳይሆን ሎጂካል ጥያቄ ነው የጠየኩሽ። የገዛ እምነትሽን ማጣቂው ስለ እስልምና ምግብ ምን እየበላ ነው አልከኝ? በመጽሐፍ ቅዱስ ያልተጻፈው እኔ ልጻፈው ወይስ ምንድነው የተሳሳተው? ይሄ ተሳሳች በለኝ። ተሳሳች መስጠት ነበረብህ። ሎጂካል የሆነ መልስ ለምን ሎጂክ ዘርባለሁ? እኔ አይደለም መጽሐፍ ወንድም እኮ ዋሸሽ አትበል። መጽሐፌን ከፈለክ የፈለከውን ጠይቀኝ መልስልሃለሁ። ትመልሻለሽ? የፈለከውን ጠይቀኝ። አማርኛ ትንሽ ይከብደኛል ግን መልስልሃለሁ። እሺ፣ በጣም ጥሩ። እሺ፣ በጣም ጥሩ። አሁን የጠየቁህን መልስልኝ። መጀመሪያ ልመልስልሽ ነው። ተረጋጊና አዳምጪ። እኛ ሙስሊሞች ልክ እንደናንተ አናምንም። አንደኛ ይሄ ጀነትን በተመለከተ ያለን እሳቤ ራሱ አንድ አይደለም። እናንተ የምታምኑትና እኛ የምናምነው ራሱ በፍጹም አንድ አይደለም። እኛ ከመሰረቱ አዳም ለዘላለም ገነት ውስጥ ገነትን ሊወርስ አልተፈጠረም። ኦኬ፣ ገነትን ሊወርስ ወይ ደግሞ ጀነት ውስጥ ለዘላለም እንዲቀመጥ ምናልባት የተፈጠረበትን ቦታ ከፈለግሽ ከታችን ተጽፎልሻል። ጀነት ውስጥ ነው ተብሎ ይታመናል ቦታው ከተፈለገ። ነገር ግን ጀነት ውስጥ ተፈጠረ ማለት ጀነትን ይወርስ ዘንድ ተፈጠረ ማለት አይደለም። ለዘላለም ጀነት ውስጥ ይቀመጥ ዘንድ ተፈጠረ ማለት አይደለም። እዛ እንዲቀመጥ አልተፈጠረም ሲጀመር። ይሄንን ቁርአን ምዕራፍ 2:30 ላይ ይናገራል። ሱረቱል በቀራ 2:30 ላይ እዛ የገባው ለጊዜያዊነት መሆኑን በምድር ላይ ምትክን አድራጊ ነኝ ይላል አላህ። ምትክ የምትደራረጉት በምድር ላይ ነው ብሎ ይናገራል። ስለዚህ እዛ የገባው
የተፈጠረውም ኦብቪየስሊ እዛ ውስጥ ለፈተና ነው። ፈተናውን ሲወርቅ ደግሞ ወደ ምድር መጣ። እዛ ወደ ምድር መምጣቱ የጌታ አምላካችን ቅድመ ውሳኔ ነው። እዛ ውስጥ መፈጠሩ ደግሞ ለፈተና ነው። ያን ፈተና እንደሚወድቅ እያወቀም ጌታ አምላካችን ፈትኖታል። አሁን ምን እንደሚፈጠር እያወቀ ጌታ አምላካችን ነገራቶችን በዛ መንገድ እንዲያስኬድ አድርጎታል። ለህይወት ተሞክሮ ከዛ እንድንማር በጣም ብዙ ትምህርቶች እንድንወስድ ያን አድርገዋል። ይሄ እስቲ ህይወት ላይ ያመጣልሽ ለውጥ ንገሪኝ። እኔ ያልኩኝ አሁን ይሄን ለውጥ ያመጣልኝ የትኛው ነቢይ ነው ይሄን ያስተማረ? በገነት ላይ ተፈጠረ አዳም ብሎ ነቢያችን መሐመድ። ምክንያቱም የነቢያት ሃይማኖት እናንተና ሜርሲ እኛ ምድር ላይ እንደነበረች ገነት ነው የሚነግረን መጽሐፍ ቅዱስ። በፍጥረት ምድር ላይ እንደሆነች የት አካባቢ ናት? መጽሐፍ ቅዱስ ላንብብልህ የት እንደሆነች። ቆይ እስቲ ያ እንሄዳለን ተሰብስበን ከመጣው እንደዚህ እንዴት ትሄዳለህ? ወጥቷል እኮ አዳም እንደወጣ ይነግረናል። በተሳሳተ ባደረገው ከገነት እንደወጣ ምድር ከሆነችማ እንሄዳለን። ቃል እንዴ ማን ገነት እኮ ከተሳሳተ አዳም ሲሳሳት እኮ እግዚአብሔር አምላክ ከገነት አወጣው። ቦታውን ንገሪኝ። እኛ የፈጠረው ሰፈሩን እንድንሄድ ተሰብስበን ቦታውን ንገሪኝ። አዎ ተጽፏል፣ መጽሐፍ ቅዱስ ላይ ተጽፏል። አንብብልህ። ስለ አዳምን ለአንብብልህ ቦታዋን ጀነት የት እንዳለች ሰፈሩ ምናምን ንገሪኝ ነው ያልኩሽ እኮ። መጽሐፍ ቅዱስ ያለችውን ይነግራል እኮ። ቆይ ላንብብልህ። የት ነው የሚለው ሰፈሩ እኮ ልነግርህ እኮ ነው። ቆይ ላውጣዋ በአማርኛ ሰፈሩን ንገሪኝ፣ አዳም የነበረበትን ቦታ እና ከኢትዮጵያ ስንት ሰዓት እንደሚያስኬድም ደግሞ በመኪና ነው በምን ነው እሱ መረጃው ካለሽ እና አዳም የተፈጠረው አንተ ትነግረኛለህ። አንቺ ንገረኝ። የሰፈር እንደሆነ ገነቱን ሰፈሩን ትነግረናለህ። ምድር ላይ ከሆነች መቼም እኛ የማናውቀው የምድር ቦታ የለም። ካርታ እጃችን ላይ ስለሆነ ያለው እዛ የወረደበት ቦታ የት ነው የወረደው? እስቲ በእናንተ እኔ አሁን እነግርሃለሁ የተጠየቅሽ እኮ የፈለኩት እንጂ የእናንተስ የት ነው የወረደው? አለ እሱን ተው። አሁን ጀነቷን ለምን ተዋለው? አንተ እየጠየቀኝ አይደል? እየፈለኩት እኮ ነው። ግን ያንተ አዳም የነበረበትን ጀነት ቦታውን አሳይኝ። ኦኬ ጀነት እያለ እዚህ አፈርደች ይባላል እንደኛ በኑሮ ውድነት ኢትዮጵያ ውስጥ አረላሽ እንደዚህ ቀልድ ነው። እነዚህ ልጆች አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ማሻአላህ ወላሂ እኛ ጋር እየገባች በትግርኛ ሁሉ ጊዜ ተመሳሳይ ጥያቄ ወደ እናንተ ትመጣለች። በቃ ተመሳሳይ ጥያቄ ነው የምትጠይቀው፣ ግን ለውቀት አይደለም። አጋጫለሁ፣ ወደ አማርኛ መሄዳለሁ፣ ወደ ትግርኛ መሄዳለሁ እያለች ነው የምትውለው። ግን ተመሳሳይ አይደለም። ታቀኛለች አይሻ ታቀኛለች። አይሻ ይዞ አንተ ውሸታም ነህ፣ እየዋሸህ ነው። አይሻን ታቀኛለች በደንብ እኔ ገባለሁ እዚህ። እሺ አይደለም አንተ እየዋሸ አንተ ኦኬ። ከዛ ባለፈው ምድር ላይ ነች አለች እና ገነት እና ምድር ላይ ከሆነች የት አካባቢ ነው? በምስራቅ ነው አለች። በምስራቅ ከሆነች ለማን ታስባ ነው? እኛ የት ልንኖር ነበር ማለት ነው? ቻይናውያን እና ህንዳውያን ብቻ እንኳን በምስራቅ እዛ ኢራን አካባቢ ቢቀመጡ አይበቃቸውም። የት ነው ያለችው ስላት፣ እንዴ ልንሞት እኮ ነው የተፈጠርነው፣ ገነት ውስጥ ለመኖር አይደለም፣ ለሞት ነው የፈጠረን እግዚአብሔር አለች። በክርስቶስ ማን ጠየቀ? እኔ እኮ አይደለም ምለው መጽሐፉ የሚለው እኮ ነው ያማነብልህ። እኔ ሜርሲ ይጂና አይደለም እንደዚህ ያለች የሚለው ለምን ይዋሻል? እየዋሸ እኮ እንዳለች የሰፈር አቅጣጫ ምዕራብ ናት ምስራቅ ናት ምናምን አቅጣጫ የአቅጣጫ ጉዳይ ሳይሆን አሁን ዝም ብላችሁ ስሙኝና በአማርኛ እንዲሁ እኔ ፐርፌክት አይደለም፣ ግን አማርኛ ነባለሁ። አዳምና ሔዋን የሚለው ቦታው ይሄ ነው በይ እስኪ። ቦታው ይሄ ነው በይ ከዛ አንዱ መጀመሪያ ቦታው ይሄ ነው በይና ከዛ ንባቡን ቀጥይ። ቦታው ይሄ ነው ከዛ ንባቡን። ኦኬ ቦታው ይሄ ነው ከዛ ንባቡን። ገብቶሻል? ቦታው ይሄ ነው ሳላ ይሄው ንባቡ ብለሽ ቀጥይ ቶሎ በይ። ኦኬ ነገር ጀነት እያለች ነው እንደዚህ መከራ ምን በለው አሜሪካ እንዳትሆን ብዙ ሰዎች እንደዛ ነው የሚሉት። አንዳንድ ሰዎች ይቅርታ። እሺ ቀጥይ። አሁን ሜርሲ
ዱባይ ሳትሆን አትቀርም ከህንፃዎች አንፃር የምድር ገነት ይለዋታል ዱባይ ነው። የምን ቀልድ መሻገር አንችልም። እስቲ ጊፍት ካላችሁ ስጡት፣ አላህ ይስጣችሁ፣ ጊፍት ስጡት። ወይ ደግሞ አንዳንዶች እንደሚሉት አክሱም ናት በይንና ገላጊን መጽሐፈ ቀለሜንጦስ እኔ እኮ ወንድሜ ከመጽሐፍ ቅዱስ ነው ማነብልህ እንጂ እኔ በራሴ አይደለም። እኔ በማስረጃ አንዴ ቆይ እኮ ላሳይህ ላንብብልህ እኮ ነው። አንዴ ላንብብ ላወጣልህ ነው። በዚህ ስክሪንሾት አድርጌ ላወጣልህ ፈልጌ እኮ ነው የት እንደሆነ ቦታው። ተረጋጋ። ሌላው ሩና አወጣልሃለሁ። እኔ እኮ ረጋ ብዬ ነው የማወራው። እንደዚህ ዝም ብሎ መቸኮል እንደዚህ የምታወራው ያላወራም እንደዚህ የምትለው እኔ መረጋገጥ አሳይሃለሁ። እኔ ስክሪንሾት አድርጌ ላመጣልህ ፈልጌ ነው። አንዴ እሺ እኔ እኮ ምንም አላልኩም። ቦታውን ብቻ ማወቅ ፈልገናል፣ መሄድ እንፈልጋለን። ቦታውን ንገሪን ያለው الله يبارك فيكم يا اخوة، الله يبارك بالشعب الاثيوبي، الله يبارك فيكم، الله يبارك فيكم يا رب، الله يجعل ميزان حسناتكم، الله يبارك فيكم يا رب። መሀይም ደናቁርት ከየት ነው የመጡብን? በአላህ ባለፈው ከ40 ደቂቃ በላይ ጠበቅናት። የት አካባቢ እንዳለች ፈልገናት ነበር። ዝም ብላ ወጣች፣ አላገኘችም። አላመጣችም። ባለፈው አላመጣችም። የት አካባቢ ነው እንፈልጋታለን አልናት። አንተ እንደጠየቅከው ወላሂ ተመሳሳይ ጥያቄ ጠየቅኳት። ከዛ ወደ ሌላ ጥያቄ ትገባለች። እኔ ምንም የምመልስልሽ ጥያቄ የለም። ገነቷ ሰላቅ አልኳትና 40 ደቂቃ ምናምን ጠብቃ በቃ ዝም ብላ በትግርኛ ላንብብለት ለሱ። እኔ በትግርኛ ስላለኝ ነው። ቆይ እኔ በአማርኛ ብዙ ስለማላነብ ነው። ከንብበልካና ቦታው ላንብብለት ናይ ለሱ ብዬ እኮ ነው። እኔ አላገኛችሁም ስላለ ነው። እኔ በአማርኛው እያረኩት ነው እንጂ ትራንስሌት እያረኩት ስለሆነ ነው። በአማርኛ መጽሐፍ ቅዱስ አንዴ አላመጣችሁም ይላል። ለምን መጽሐፍ ቅዱስ ውስጥ እኮ ነው ያለው። አንብቢ በትግርኛ። እኔ አሁን ያጠየቅኩ የቁርአንና የመጽሐፍ ቅዱስ የአዳም አፈጣጠር አንድ አይደለም ነው ያልኩት። አንድ አይደለም። በትግርኛው አንብቢ። በትግርኛ አትነግረህም። በትግርኛ አማርኛ መጽሐፍ ተከፍቶ ይታያል። ኦኬ አንብበው። ኦኬ ዘፍጥረት 2:18 እስከ 22 አንብበው እና እዛ አለለ ከፈለክ ስክሪንሾት ላይ እዛ ጥቅስ ላይ የት ነው የሚለው ቦታው? ቆይ ላንብበው አንዴ በአማርኛ አንዴ። እንዴ እስካሁን 1 አመት ሆነሽ እኮ ላንብበው እያልሽ ዳውንሎድ እያረኩት ነው። በአማርኛ መጽሐፍ ቅዱስ የለኝም፣ በትግርኛ ነው። በትግርኛ ችግር የለውም። በትግርኛ ኦኬ። በትግርኛ ስክሪንሾት ላድርግልህ። ምን አገባ አርጊና አንብቢ፣ ችግር የለውም። እንዴ ፈጣሪ አንዴ እንትን ስለጠየቅኳት ብዬ ነው እንጂ እንደዚህ ማዛግ ፈልጌ አይደለም። ሌላ እኮ መውራት ትችላላችሁ፣ ግዴታ እኮ አይደለም። እንዴ ቀስ ብዬ ነው የማመጣው። እንደ ሀሳብ ሳላ ልጅቷ ምንም አታውቅም። ዝም ብሎ ጊዜ ከመግደል ውጭ ምንም ነገር እንትን አትልም። ብዙ ጊዜ ሲላየናት ማለት ነው። ይሄ 2:18 ሜርሲ ነይ ምንድን ተመለሽ። ይሄው ተከፍቷል እኮ ወይኔ ራሴ ያመጣልሃለሁ። ይሄው ተከፍቷል መጽሐፍ ቅዱስ። ይሄው 2:18 በትግርኛ ምን ያነባዋለሁ? ለምን እስከ ስትገባ ፈለገች የሌለ ነገር። ይሄው እኮ ተከፍቷል። ትግርኛም አለ እዚህ ውስጥ። ይሄው እዛ ትግርኛ አለ መጨረሻ ላይ ትግርኛም አለ፣ ምንም አለ፣ ሁሉም አለ። እንደውም ትግርኛውን ክፈት። 18 ጋር ሂድ። ትግርኛ አልችልም። እግዚአብሔር አምላክ ሰበበ አይኑ ምናምን ይላል። አንዳላ አበላሸው ቋንቋ ሔዋንን እንፍጠርለት አለ ነው የሚለው 18 ብቻውን እንዲሆን አይደለም። እንፍጠራሉ ነው የሚለው። ነይ እና ጀነት ቦታውን ንገሪኝ። በምብራቅ ነበር እንደምትገኝ ነው የሚነግረው መጽሐፍ ቅዱስ። በምብራቅ ነው የሚለው። በአማርኛ ምብራቅ ምን ይባላል? ምብራቅ ምን ይባላል በአማርኛ? ምብራቅ ነው
መብረቅ ምስራቅ ለማለት ምስራቅ ነው የሚባለው እኮ ምስራቅ አቅጣጫ እኮ ነው ቦታውን የፈለግነው እኛ። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ አቅጣጫ ነው። አቅጣጫ ማን ጠየቀሽ? ኦኬ ቦታው ነው የጠየቁሽ። ምስራቅ ትላለች ነው። ኦኬ ላንብብላችሁ አንድ ስለ አዳምና ሔዋን ነው እንዲገባችሁ፣ እንዲሁም እንዲማሩ ሰውም እግዚአብሔር አምላክ ሰማይና ምድርን በደርግ ቀን በተፈጠረው ጊዜ የሰማይና የምድር ልደት ይህን ነው። በአማርኛ ይከብደኛል፣ እኔ በትግርኛ ላንብብ። በመጀመሪያ ሰማይና ምድርን ፈጠረና ልትይ ነው እንደ ምዕራፍ 1 ላይ አዳምና ሔዋን የሚለውን ቦታው የት ነው? ጀነት ነው ጥያቄ። ዘፍጥረት ሁሉ እኮ ቦታው የት ነው ጥያቄ? የጀነት በምብራቅ አቅጣጫ ገብቶናል። እዚህ ምድር ነው፣ ምድር ውስጥ አቅጣጫው ገብቶናል። በስተ ምስራቅ የት አካባቢ? ቦታዋ በትክክል ቦታዋን የፈለከው ቦታዋ በትክክል አልተጻፈም፣ ግን አቅጣጫ ነው ቦታውን የፈለግነው። ኦኬ ቦታውን እነግርሃለሁ። ቆይ እዚህ የፈጠነ ኧረ አላቅም ብለሽ ወደ ሌላ ሂጂ። አላቅም ይቻላል። ባይዘይ ሜርሲ ናና አውቃለሁ። ለምን አላቅም? አውቃለሁ። እሺ ቶሎ በቃ ሰላም ብዬ መመለስ በማወቅ መናገር ስለፈለኩ ነው። ለምን አላውቅም? ግን አሁን ስለጠየቀኝ ስላልተዘጋጀው በሱሙን ስለራሱ ኮንቲኔንት የት ነው? እሺ ቆይ አሁን 7 ኮንቲኔንት አለ አይደለ? አፍሪካ አለ፣ ኤዥያ አለ፣ ዩሮፕ አለ፣ አሜሪካ፣ 2 አሜሪኮች አሉ፣ አንታርክቲካ አለ። የት ነው ከሰባቱ? በምብራቅ ብቻ ነው የሚለው መጽሐፍ ቅዱስ። ወንድ ከሰባቱ የትኛው መብረቅ? ሰባቱም ምስራቅ አላቸው። እኔ ልንገር መጽሐፍ ቅዱስ የሚገልጸው ምድር ላይ እንዳለ እንደሆነች ቦታው ነገር ነው የሚገልጸውና ቦታው ለምን ፈለክ? በምብራቅ ይላል። በቃ እኮ በምብራቅ አለ። እንደዛ ነው የሚገልጸው መጽሐፍ። እዚህ እንትን ላይ እዚህ ይሄ ካርታ ላይ እስኪ አንተ እስቲ ንገረኝ፣ ገነቱ የት ነው ያለው? እስቲ ንገረኝ አንተ። ታዩ ጠቁሚን እዚህ ላይ ናይ ለምን ተዋለሁ? አንተ ንገረኛ፣ ያንተም ንገረኝ። የወረደው እስቲ አዳምን የወረደው መጮህ ጀምራለች። ያንተ እያለች አይደለም ነግረው አይደለም። መጽሐፍ ቅዱስ በምብራቅ ብቻ ነው የሚለው። በልንገር በምብራቅ የት አካባቢ ነው መብረቅ? ክፈትላት ኢብኑ ክፈትላትና መብረቁን ቦታውን ጠቁሚን። ቦታውን ያው ጠቁሚን እዚህ ላይ ያው ጠቁሚን በጣት እንዴ አንተ ቦታው አልነገረም መጽሐፍ ቅዱስ። ግዴታ መናገር አለብኝ እኔ? አይታወቅም የት እንዳለ ገነት። አው ገነቷ የነበረችው እዚህ ምድር እንደነበረች ብቻ ይነግረናል እንጂ ቦታው አይታወቅም። አውቃለሁ። ለምን አልሽ ታዲያ ቅድም? አይደለም በምስራቅ እንደሚል በምስራቅ እንደሚል ነው። ቦታውን ታውቂያለሽ ወይ ስልሽ አዋቀዋለሁ አላልሽ እኮ ቦታ በምብራቅ የሚለው ነው የፈለኩልህ የነበረው። እንደዛ ካልሽ በኋላ ራሱ ቦታውን ስፔሲፊክ ልጠይቅሽ እኮ አውቃለሁ አልሽኝ። አው ቦታውን በመጽሐፍ ቅዱስ እንደዚህ እንደተማርኩኝ ስለአስታውስኩኝ የሆነ ነገር አቅጣጫውን ብቻ ንገረኝ። አቅጣጫውን ንገረኝ እንዴ ከየት ነው ደግሞ? በምብራቅ አቅጣጫ ማለት በምብራቅ አይደለም እንዴ? አቅጣጫ ምን ማለት ነው? አሁን አንተ አዳምን የወረደው መብረቅ ደግሞ ቆይ ምንድነው? እሺ ምስራቅ ልልሰጥ እኔ አሁን ምንድነው ምስራቅ ነው የሚባለው በአማርኛ? ሶሪ አማርኛ ነው ብዙ አይደለም፣ ትግርኛ ነው የምችለውና ችግር የለብኝም። የአፍሪካ ምስራቅ ነው፣ የኤዥያ ምስራቅ ነው። ወንድሜ እኛን የሚነግረን መጽሐፍ ቅዱስ እዚህ ምድር ላይ አንዴ ልንገርህ፣ እዚህ ምድር እንደሆነች አንዴ ልንገርህ። የኤዥያ ምስራቅ ወይስ የአፍሪካ ምስራቅ? በህንድ ወረደ። እንደናንተ በህንድ ነው የወረደችው መሰለኝ። ኦኬ አዳም ነው በህንድ የወረደው። እንደዛ አይደለም፣ እንደዛ አይነግርም። እና ህንድ ምስራቁ የኤዥያ ምስራቅ ነው፣ የአፍሪካ ምስራቅ አይደለም። በምድር እንደሆነች ነው የሚነግረን። በቃ መጽሐፍ ቅዱስ ምድር ላይ እንደነበረ እንጂ አይታወቅም። ብቻ ነው የሚነግረን እንጂ አይታወቅም። አዎ ቦታው አይታወቅም። ቦታው እስካሁን እኔ አላወቅኩም። እንደዚህ ስንት ደቂቃ ሙሉ አቃጣል። በቃ ግን ምድር ውስጥ እንደሆነች ይነግራልና በህንድ ነው የወረደው አደም። የእናንተ አደም እናንተ ህንድ ነው ልጠይቅ ብዬ ነው። አንዴ በቃ ማታቂ ነገር ሲመጣ ቶሎ ብለሽ አላቅም በይ።
ቶሎ ብለሽ አላቅም በይ እንጂ እያዟዟርሽ ማታቂውን ነገር ሰዓታችንን ውድ ሰዓታችንን 30 ደቂቃ ነው አሁን ከአንቺ ጋር ያቃጠልኩት እዚህ ውስጥ ቀላል አይደለም 30 ደቂቃ ኦኬ እንዲህ ለማይረባ እንትን ራስ ይሄን እኮ ሌላው ራስ እስከምፈልገው ብዬሃለሁ እኮ ወንድሜ ይሄን ሁሉ ራስ እስከምፈልገው ሌላው ራ እኔ ቀስ ብዬ ማውራት ነው የምወደው መቸኮል አልወድም የመቸኮልና መቸኮልና ጥያቄ መመልስ ማድረጃው ማል አልኩ እኮ የኛ አዳም በምድር ነበር ምድር ነው የፈጠረው አፈር ነውና ወደ አፈር ትመለሳለህ ብሎ በአፈር ነው የተፈጠረው ከአፈር ተፈጠረው ወደ አፈር ደግሞ እንሄዳለን በቃ ጀነታችሁ ስለ ደስ አይደለም እኮ ነው ስለ ገነታችን ልንገርና ለምን ታውሪ እንዴ ጤነኛ አይደለችም ልጅቷ እየሰማሽ አውሪ ወገናችን ሰዓታችንን ዌስት ካረክሽ በኋላ ድጋሚ ሌላ ሰዓት ዌስት ለማድረግ አትሩጪ እኛ ሌሎች ክርስቲያኖችን የምናስተናግድበት ሰዓት ነው እሺ ካንቺ ጋር እዚህ የምንዳረቅበት ሰዓት ተርፎን አይደለም ስለዚህ እና ሀቂ ሌሎቻችሁ ምን ከሚል የምትቀጥሉ ነገር ካለ ቀጥሉ ይሄ አዝግ የሆነ ርዕስ ነው አይ ኖ ሉራ አልፈለክም ልትመልስልኝ አንዴ ቆይ ሜርሲ አውራ እችላለሁ ችግር የለውም ኧረ ቆይ ካልፈለክ አይ አታስፈልግም ሌላ ክርስቲያን ካለ አስገቡ ልጅቷ ምንም የምታውቀው ነገር ስለሌለ ሌላ ክርስቲያን ካለ አስገቡና ከዛ ጋር ማውራት ይቻላል በጣም ብዙ ጊዜ ነው የተሰጣት ከደረጃ በላይ ነው የተሰጣት ምን ስትል ነበር እንድታውቀዋት ማለት ነው እኔ ትግርኛ የሚያስተምሩ ጋር ይሄድኩን ጠይቃቸዋል አማርኛ ጋርም ሄዳር ምን እንዴት እንደሚጋጩ አያለሁ ምናምን እያለች ትፈክራለች አሏት በትግርኛ የሚናገሩ ሰዎች ሲመጡ እቺና ሌሎች ተወቀዋቸው ለእውቀት ብሎም አይደለም የሚመጡት የሆነ ነገር እኛና እናንተ ጋር እያጋጩ የሆነ ስድብ ምንሳደበው ወሬ እናገኛለን ወይ ብለው ነው የሚመጡት ወቁ በተለይ እቺ ሴት በቃ ምን والله ቃላት የለኝም በጣም ተሳዳቢ እና ወቋት جزاكم الله خير እሺ ክርስቲያኖች ካላችሁ መቀጠል የምትችሉ ገብታችሁ ቀጥሉ አንድ ቁጥር ጻፉና ትገባላችሁ ለአዚዝ ጊፍት ስጡት እሺ ጊፍት ያላችሁ ለአዚዝ ስጡት اختي آسيا ናም